ተምር ነው የመጣሁት ብሎ በመጨረሻ በስድብ ተቋጨ ነገሩ። ግን ያስጠላል። የኔ ጥያቄ የመጀመሪያው እዚህ ቦታ ላይ አንተ መተህ እንትን ስትል ጥያቄ ጥሪህ ምንድነው? ይቅርታ አድርግልኝና ጥሪህ ምንድነው? ወደ ስም መጣራት ነው ወይስ ወደ እውነት መጣራት ነው? አሁን ክርስቲያኖችም ክርስትና ስም የኛ ነው ትክክል ይላሉ። ስም ነው እውነተኛ ክርስቲያን ሆኖ ማር ለመጣት ፈልገው አይደል ለመጡት። እናንተም ስትጣሩ ደግሞ እስላም ሆኖ ነው የምትሉት ወይስ ደግሞ ወደ እውነት ነው እየተጣራችሁ ያላችሁት? ከጥያቄ በፊት ወደዚህ ነው መምጣት የምፈልገውና እሺ እኛ የምንጠራቸው ወደ እውነት ነው። እውነትም ምንድነው? አምላክ አላህ Subhanahu Wa Ta'ala ኢነ ዲነ ዐንደ አላህ ኢስላም ይላል። እውነተኛው ሃይማኖት ከአምላካቸው ዘንድ እርሱ ኢስላም ነው እያለ ይናገራል። ያ ነው አንድና ብቸኛ የሆነውን አምላክ የአብርሃም የኢስሐቅ የያዕቆብን አምላክ እናምልክ በአንድነት ነው። አላህ ምን አለ ባጭሩ? ቁል ያ አህለል ኪታብ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም አላ ነዕቡደ ኢለላህ ወላ ኑሽሪከ ቢሂ ሸይአ ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን ይላል። ሙሐመድ ሆይ ይላል። ይሄን ጥሪ በደንብ አስተውላችሁ አዳምጡ። ወላሂ ክርስቲያኖች ለእናንተ የተደረገ ጥሪ ነው። አምላካችሁ አላህ Subhanahu Wa Ta'ala ያደረገላችሁ ጥሪ ነው። እዝነት የተሞላበት ጥሪ ነው። ሙሐመድ ሆይ አለ እንዲህ በላቸው ለክርስቲያኖች አለ ተዓለው ኢላ ከሊመቲን ሰዋኢን በይነና ወበይነኩም እኛንም እናንተንም እኩል ወደምታደርገን ወደ ሆነችዋ ንግግር ኑ ብለህ ጥሪ አድርግላቸው። ያች ንግግር ምንድነች? አላ ነዕቡደ ኢለላህ ከዚያ ከአንዱ አምላክ በስተቀር ሌላ ማንንም ላናመልክ በቃ ወላ ኑሽሪከ ቢሂ ሸይአን በእርሱ ላይ ቅንጣት ሌላን አካል ላናጋራበት ወላ የተኺዘ በዕዱና በዕደን አርባበን ሚን ዱኒላህ ፈኢን ተወለው ፈቁሉ አሽሀዱ ቢአንና ሙስሊሙን። አንዱን አምላክ እናምልክ ነው። አምላክ አንድም ሶስትም አይደለም፣ አንድ ብቻ ነው በማንነቱም በምንነቱም። ያ አምላክ የአብርሃም የኢስሐቅ የያዕቆብ የነ ማርያም የነ መሲሁ የነ ገብርኤል የነ ሚካኤል አምላክ የሆነው ያንን አንዱን አምላክ እናምልክ ነው። ራሴ ትክክል ነው ቢል አንድ አምላክ ውጭ ይኖራል ብዬ የምገምተው ነገር የለኝምና፣ ግን አሁን እስኪ ነቢያቶች ማንኛውም ነብይ አንተ በምታምነው ከአደም ጀምሮ እስከ መሐመድ ድረስ ባሉ ነቢያቶች ሁሉም ለቅድስና ነው የተጣሩት። ቅድስና ማለት ወንድ ፈጣሪ በቃ የሰው ልጅ ወደሚተርፍበት ለራሱ ጥሪ ማለት ነው። እስኪ ነቢያቶች ከታዘዙት ግዳጅ ውጭ በሆነ መልኩ ለሰው ልጅ ምን ያበረከቱ ነው? ምንድነው ያበረከቱት? እዝነት ነው። ትክክል እየተሰማ ነው? ይሰማኛል። ቀጥል። ትክክል ይሰማል። የአንተ ድምፅ ይሰማኛል። ይሰማል። ሰምተኛል? ይሰማል። ትክክል። እዝነት ነው። ከግዳጃቸው ውጭ ግዳጃቸውንም ፈጣሪ በሚያውቀው ልክ አድርሰው ሲያበቁ ለሰው ልጆች ለወንድሞቻቸው ለእህቶቻቸው ለበኒ አደም ካደረሱ በኋላ እነሱ ያተረፉት በተጨማሪ እዝነት ነው አይደለ? ግን ማንም ይምጣ ላኪው አንድ ፈጣሪ ነውና ወንድምህን አባትህን አይደለም የሚልከው አይደለ? ስለዚህ መጥቶ ላንተ ጥቅም እውነትን የተነፈሰ ሰው ትክክል አይደለም ብሎ መሳደቡ ምን አመጣ? ማንም ያስተምር፣ ማንም ወደ እውነት ይጠራ። አንተም ሁን ለምንድን ስድቡ መጣ? ወይም ደግሞ ይሄ ነው ትክክል ሳይሆን ወደ እውነትና ከተባለ ወደ አንድ ፈጣሪ ከጠራው ስድቡ ምን ያደርጋል? ትክክል ወላሂ እኛም እሱን ነው እኮ እያልን ያለ ነው። እና እውነት ሁሉም ሰው ወደ እውነት መጥቶ ነው እዚህ ሊማር ነው የመጣው፣ እውነትን ፍለጋ ነው የመጣው። አንዳንዶች ስም ለማጠልሸት ይመጣሉ፣ አንዳንዶች እውቅና ለማትረፍ ይመጣሉ፣ አንዳንዶች ለመቀኝነት ይመጣሉ። ያ ማለት የኔ ቀጣይ ጥያቄ የሚሆነው አንድ ጥያቄ ነው። እሺ ቀጣይ ጥያቄ ምንድነው? ጥያቄን ሳስቀምጥ በፈጣሪና በሰው ልጆች መካከል ስላለ ነገር ነው። አንድ አላህ ፈጣሪ የሰው ልጆችን መጽሐፎችንም ልኮ ነቢያቶችንም ልኮ እኔን ብቻ ተገዙኝ በብቸኝነቴ ብሏል። ጥቅሙ ለሰው ልጆች ወይስ ለሱ ነው? ጥሪው ለማን ነው? ይሄ ጥቅም በጣም ጥሩና ወሳኝ ጥያቄ። አምላክ አላህ Subhanahu Wa Ta'ala እኔም በብቸኝነት ተገዙ ብሎ ሲጣራ ጊዜ ጥቅሙ ለእርሱ ነው ወይንስ ለራሱ? ማን ነው? ጥያቄው ምን እንደሆነ ታውቃለህ? እሱ የራሱን የበላይነት ስልጣን ለማሳየት ነው ሃይማኖት የመሰረተው ወይስ ለኛ ጥቅም ነው? እሺ አዳምጠኝ። አሁን መልሱን መለሰልህ። እሺ ትክክለኛ ጥያቄ ነው። ፈጣሪ ሃይማኖትን ወደ ምድር ለኛ ይሄ ነው ሃይማኖታችሁ ብሎ የላከው የራሱ ኃያልነት ለማሳያ ወይስ እኛን ለማትረፍ?
እሺ አዳምጥ አሁን መልሱን። እሺ አዳምጥ መልሱን። ከኔ ጋር ነህ ልጆች? አይሰማም እንዴ? ይሰማል? تسمعون كلامي ولا؟ እሺ ለመሆኑ አምላክ አላህ ስብሐነ ወተዓላ እንድንገዛው ያዘዘን እርሱ ነው ተጠቃሚው በዚያ ነገር ላይ ወይንስ እኛ ነን የሚል ጥያቄ ነው። አይ እሺ ሚውት አድርግ። መልሱን በኢስላም ላይ ታገኛላችሁ። በመጀመሪያ ስናይ ጊዜ ከኛ ካለመኖር ወደ መኖር የመጣን ፍጥረታቶች ነን። ስለዚህ ባለቤት አለን ማለት የፈጠረን አካል አለ፣ ያስገኘን አካል አለ። ያስገኘን አካል ካለ ለምንድን ነው ያስገኘን ነግሮናል ወይ ይሄን ነገር የሚለውንም እንመጣለን። አያችሁ አይደለ? ሁሉንም በተራ እናየዋለን። ያስገኘን አካል ካለመኖር ወደ መኖር ያመጣን ማን ነው? አላህ ስብሐነሁ ወተዓላ። ማስረጃ ቃለ ስብሐነሁ ወተዓላ ወሚን አያቲሂ አን ኸለቀኩም፣ ከተአምራቶች መካከል እናንተን መፍጠር የማስገኘት እያለ ይናገራል። ኸለቀኩም ሚን ነፍሲ ዋሂዳ፣ የአፈጣጠራችንን ሁሉ መንገድ ተናገረ። ከአንዲት ነፍስ ፈጠርኳችሁ ይላል። ثم جعل منها زوجها፣ ከዚያም ከዛች ለአንዷ ነፍስ ከራሷ ነፍስ ጥንድን አደረግኩላት፣ ሔዋንን ማለት ነው፣ ወይንም ሐዋን ከአዳም ሔዋን። ወበث منهما رجالا كثيرا ونساء፣ በርካታ ሴቶችንና ወንዶችንም ከነርሱ በተንኩኝ ይላል፣ አስገኘሁኝ ይላል። ያ ማለት እኛን ያመጣን ያስገኘን እርሱ እንደሆነ በምን መንገድ እንዳስገኘን አሁን ገለጸ። ያ አዩሃ الناس اتقوا ربكم الذي خلقكم من نفس واحدة وخلق منها زوجها وبث منهما رجالا كثيرا ونساء እያለ ተናገረ። ይሄን ካሁን ከጨረሰን በኋላ እሺ የፈጠረን እርሱ መሆኑን ካወቅን በኋላ ለምን ዓላማ ነው የፈጠረን የሚለውን ደግሞ እንሂድ። ለምን ዓላማ ነው የፈጠረን የሚለውንም አላህ ስብሐነሁ ወተዓላ ሲናገር ወማ ኸለቅቱል ጅነ ወልኢንሰ ኢላ ሊያዕቡዱን አለ። ሰዎችንም ሆነ ጅኖችን አልፈጠርኳቸውም እኔን በብቸኝነት እንዲገዙኝ እንጂ አለ። አያችሁ፣ ያን ሁወ አንሸአኩም ሚነል አርድ ወስተዕመረኩም ፊሃ ይላል በሌላ ቦታ ላይ። እኔ ከምድር ሰራኋችሁ ፈጠርኳችሁ በእርሷም ላይ እንድትሰሩ እንድታስውቧት ምድርን አደረግኳችሁ እያለ ይናገራል። እንደ አጠቃላይ የተፈጠርንበት ዓላማ ምንድን ነው? አንድና ብቸኛ የሆነውን አምላክ አላህ ስብሐነሁ ወተዓላ ያን የፈጠረንን እንድንገዛ ነው። ስለዚህ አሁን መገዛታችን ጥቅሙ ለማን ነው ነው ልጁ ጥያቄው። ለአላህ እኛ ከሰገድን ማን ነው? ስንጾምና ስንሰግድ ጊዜ እርሱ ነው ተጠቃሚው ወይንስ እኛ ነን ተጠቃሚዎቹ? አላህ ራሱ ይመልስልናል። قال النبي صلى الله عليه وسلم قال الله تعالى يعني في الحديث القدسي يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أتقى قلب رجل واحد منكم لما زاد ذلك في ملك شيئا. يا ابن آدم لو أن أولكم وآخركم وإنسكم وجنكم كانوا على أفجر قلب رجل واحد منكم لما نقص ذلك من ملك شيئا. أملاك الله سبحانه وتعالى من عالم እናንተ የአዳም ልጆች ሆይ ከእናንተ የመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም እኔን በሚፈራ ሰው በአንድ ሰው ልብ ላይ ብትሆኑ ሁላችሁም የዓለም ሰዎች እኔን የምትፈሩ ብትሆኑ ያለ እኔ ስልጣኔ ላይ የሚጨምርልኝ ነገር የለም ማለት። በዚሁ አንጻር ቀጥሎ ሲናገር ምን አለ? እናንተ የአዳም ልጆች ሆይ ከመጀመሪያችሁም የመጨረሻችሁም ሰዋችሁም ጅናችሁም የዓለም ሰው ሁሉ በአንድ በአማጺ ሰው ልብ ላይ ቢሆን እኔን የሚያምጽ ህዝቦች ብትሆኑ የዓለም ህዝቦች እኔን ከስልጣን የሚቀንስብኝ ነገር የለም ማለት። ስለዚህ እርሱ የሚጠቀመው ነገር እንደሌለ ከዚህ እንረዳለን። አንተ ስለሰገድክና ስለጾምክ እርሱ የሆነ የሚጨምርለት ነገር ያለው መስሏችሁ ከሆነ ታስተካክሉ። አሁን የምትነግረኝ ነገር ብሰግድም ለራሴ ነው ብጾምም ለራሴ ነው፣ ለሱ የሚሆነው ነገር የለማ። ሌላኛ ጥያቄ ይሄ እንደዚህ ከሆነ የሰው ልጆች በፍርድ ቀን በፈጣሪያቸው ላይ ምንም አይነት ቅሬታ አይኖራቸውም ብሏል ይላላ። በፍርድ ቀን የበኒ አደም ልጆች በፈጣሪያቸው ላይ ቅሬታ የለባቸውም ነው የሚለው። እንዴት ቅሬታ የለባቸውም ማለት? እሺ ቅሬታ የለባቸውም ማለት በፍርድ ቀን በፈጣሪያቸው ፊት ይቀርቡና ዱንያ ላይ በሰሩት ስራ ፍርድ ይሰጣቸዋል። በዛ ፍርድ ወደ ጀሃነም እንኳን ቢወርዱ በፈጣሪያቸው ላይ ግን ቅሬታ የሚያስነሳ ነገር ምክንያት አይኖራቸውም። ምክንያቱም እርሱን ክደውትና ምጸውት ከሆነ ራሳቸው ያምናሉ ይሄንን። ምክንያቱም እዚህ ምድር ላይ ፈተና ሰጥቷቸዋል።
እኔም በብቸኝነት ተገዙኝ ብሎ አዟቸዋል። የፈጠረባቸውን ዓላማ ነግሯቸዋል። ከክህደት ውጭ ሙሉ በሱ ሆነ ክህደት ውጭ ለምሳሌ ሙስሊሞችን ነው በዚህ ነገር ላይ እንትን ምለውና በፈጣሪያቸው ፊት ዱንያ ላይ በሰሩት ስራ እሱን በብቸኝነቱ አምልከውት ራሳቸው ግን በሰሩት ስራ ወደ ጀሃነም ቢወርዱ በፈጣሪያቸው ላይ ግን ቅሬታ የሚያነሱት ጥያቄ አይኖራቸውም ነው። እንደዛ ነው የሚለው። አሁን ለምሳሌ እኔ ቅሬታ ለምሳሌ ምን ቅሬታ አለ ብትለኝ አንድ ጥያቄ ልጠይቅ። ይሄን አንድ ሐሳቤ ልናገር። እኔ ለምን ሰው አድርገህ ፈጠርከኝ የሚል ቅሬታ አለ። ረጋ እያልክ ሰውዬው አንድ ነገር እየጨረስክ ወደ ቀጣዩ ትሄዳለህ። ሙስሊም በመሰረቱ ጀሃነም አይገባም፣ የጀነት ነው። ቃል በቃል በቁርአን ላይ ማስረጃ ልስጥህ። አላህ ቃል በቃል ሙስሊሞች የጀነት ናቸው ብለዋል። እርግጠኛ ሆነ እስኪ ማስረጃ ልስጥህ። አዎ ነቢያችን ሰለላሁ ዐለይሂ ወሰለም አልጀነቱ ላ የድኹሉሃ ኢላ ነፍሱን ሙስሊማ አሉ። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ከወዲሁ ወቁ ብለው ተናግረዋል። አይ ላሳየህ ወይ እየጠበቁ ነው። አዎ ላሳየህ አንድ ጊዜ የሰማይ ነው። አዎ እሺ ችግር የለውም። ገነትን ሙስሊም ነፍስ እንጂ ሌላ ማንም አይገባባትም ብለው የተናገሩበትን ላሳያችሁ። እሺ ነቢያችን ሰለላሁ ዐለይሂ ወሰለም እዚህ ጋር ኢነል ጀነተ ላ የድኹሉሃ ኢላ ነፍስ ሙስሊማ ይላሉ። ወደ አማርኛ ልቀይርላችሁ። ወደ አማርኛ ያውና ተመልከቱ። እዚህ ጋር ይታያችኋል። ምን ትላለች እቺ ቃል? በእርግጥም ጀነት ሙስሊም ነፍስ ካልሆነ በስተቀር አይገባም አሉ። አየህ ከኔ ጋር ይታያል። እውነት ነው። ስና ደግሞ አለይ በሚለው ነው አይደል የሚሄደው። እንደዛ ነው። ነገር ግን እኔ አሁን አላህ እንደፈጠረኝ እርግጠኛ ሆኜ ስቀበልህ ቅሬታ አይኖራቸውም የሚለው ነገር ግን ቅሬታ ቢኖርብኝ አንድ ከታች አንደኛው ኮሜንት ውሻው መፈጠር ፈልገህ ነው እንደ ይላል። በዚህ አልቃወምም። በነገራችን ላይ የኔን ፍላጎት እሱ አልገለጸውም፣ እኔ ውስጥ አለ። አሁን እኔ ለዚህ ቅሬታ ለማቀርበው አንተ መልስ ይኖርሃል፣ መልስ ሰጥሃል። ሰው ሁኜ መፈጠር አልፈልግም ነበር ብዬ ለማቀርበው ቅሬታ ለዚህ ምክንያት ይኖረዋል። ሰው ሁናችሁ መፈጠራችሁ ምክንያቱ ይሄ ነው ብሎ ያቀረበው ነገር አለ። ኮሜንታተሮች ጋር አትጣላ፣ ኮሜንታተሮች ጋር አትጣላ። ይኸውልህ አሁን ግልጽ ጥያቄህን ግልጽ አድርግና አጠር አድርገህ ጠይቅ። እሺ ቀስ ብለህ ጠይቅ። እሺ ጥያቄህን ግልጽ አድርግና ጠይቅ። አይ እሺ የዛኔ ተቃውሞ ይኖራቸዋል ወይ ነው ጥያቄ። ሰዎች በሚቀጡ ጊዜ በቃ አሁን ልመልስልሽ፣ አዳምጠኝ፣ ልመልስልሽ። እኮ በምድር ላይ ይሄንን ሁሉ ልኬላችሁ ነበር ይላል ነው። ትሰማኛለህ? ይሄንን ሁሉ ነገር እኔ ልኬላችኋለሁ፣ መጽሐፎችን ልኬያለሁ፣ ነቢያቶችን አስጠንቃቂ ልኬያለሁ ሊለን ነው። እኔ ያልተቀበልኩትም ሳልቀበለው እኔ እዛ ቦታ ላይ እንትን ስለ እኔ ፍርድ ሲፈረድብኝ ለምን ሰው አድርገህ ፈጠርከኝ ብዬ ባቀርብ ግን እዚህ ቦታ ላይ አሁን በዱንያ ላይ እያለ ለዚህ ምክንያት በቁርአን ገልጿል። ሰው አድርገን ለተፈጠርንበት ምርጫችን ነው ወይ? እሺ አዎ፣ ምን ሆነህ ለመፈጠርህ ምርጫችን ነው ወይ የምትለው ምንድን? ሰው ሆነህ ለመፈጠርህ ነው? ይኸውልህ ጥያቄህን ገልጽ አድርግ። ግልጽ አይደለም እንዴ? ጥያቄ እኮ የመጀመሪያ ቀድመን ብያለሁ እኔ የፍርድ ቀን የሰው ልጆች በፈጣሪያቸው ላይ ቅሬታ የሚያቀርቡበት ምንም ምክንያት አይኖራቸውም ይላል እስልምና አይልም እንዴ? አላህ ፍትሃዊና እሱ ጥርት ያለ ነው፣ ከምንም ነገር ከጎዶሎ ነገር የጠራ ነውና
ምንም ነገር እነሱን የሚጎዳ ነገር ለሰው ልጆች አላደረገምና ግን ለምን ፈረድክብኝ ብሎ የሰው ልጆች ቅሬታ የሚያቀርቡበት ምንም ምክንያት አይኖራቸውም ብሏል። እኔ ከዚህ ምክንያት ሁሉንም እንኳን ብስማማ በራሴ ስራ ነው እሱ ቅጣቱን የሰጠኝ ብል እንኳን እኔ ሰው ሁኜ መፈጠርን አልተስማማሁበትም። የሰራሁ ስራ ግን ራሴ ፈቅጄ ነው ልል እችላለሁ። ለዚህ ምክንያት እሱ ሰው ሁናችሁ የተፈጠራችሁበት ይህ ነው ብሏል። የሰራሁ ስራ በፍላጎቴ ነው መፈጠሬስ። በጣም ጥሩ። ሰው ሆነህ በመፈጠርህ አይቀጣህም፣ አይጠይቅህም። ሲጀመር ያው ተርፈሃል ከሱ። የምትጠየቀው የቀጣዩ ዓለም ዕጣ ፈንታህ የሚወሰነው አንተ በፈቃድህ ንጹህ አእምሮ ሰጥቶሃል አይደል? አንተ በፈቃድህ ወደህና ፈቅደህ በሰራኸው እንጂ በስራህ እንጂ የምትጠየቀው በሰውነትህ አይደለም። ማስረጃ ቃለ ሱብሓነሁ ወተዓላ እውነት ነው። ፈመን ያዕመል ሚስቃለ ዘረቲን ረጋ ብለህ አዳምጠህ እንዴታው እንጂ በስራህ እንጂ የምትጠየቀው በማንነትህ አይደለም አልኩህ። ያው ሰው ሁነህ በመፈጠርህ፣ ወንድ ሁነህ በመፈጠርህ፣ ሴት ሁነህ በመፈጠርህ፣ ጥቁር ሁነህ በመፈጠርህ፣ ቀይ ሁነህ በመፈጠርህ በዚህ አይወሰንም የቀጣዩ ዓለም ዕጣ ፈንታ። እሺ በምንድን ነው ከተባለ ታዲያ በስራህ ነው። ፈመን ያዕመል ሚስቃለ ዘረቲን ኸይረን የራህ ወመን ያዕመል ሚስቃለ ዘረቲን ሸረን የራሁ አለ። ብናኝ አፈር እንኳን የምታክል መልካም ስራን የሰራ ሰው እርሷን ያያል። ብናኝ አፈር የምታክል እንኳን መጥፎን ስራ የሰራ በእርሷን ያያል። መን ዓሚለ ሷሊሐን ፈሊነፍሲሂ ወመን አሳአ ፈዐለይሃ። ሌላ ቦታ ላይ መልካም ስራን የሰራ ሰው ያለ ራሱ ነው የሚጠቅመው፣ ክፉን ስራን የሰራ በራሱ ላይ ነው አለ። በሌላ ቦታ ላይ ምን ይላል? ለሃ ማ ከሰበት ወዐለይሃ መክተሰበት ይላል። ማንም ነፍስ የሰራችው ስራ ለእርሷ አለላት፣ ማንም ነፍስ የሰራችው ኃጢአት በእርሷ ላይ አለባት አለ። ስለዚህ የምትጠየቁት ምንድን ነው ከተባለ በሰራችሁት ስራ ነው የምትመነዱት፣ ጀነት የሚሆን ጀሃነም እንጂ በሰውነታችሁ አይደለም፣ በእንስሳነታችሁ አይደለም። ገብቷችኋል አይደለ? ስለዚህ አንተ ወንድ አድርጎ በመፍጠሩ ሲጀመር አላህ ስብሐነሁ ወተዓላ ለምን ወንድ ሆነህ ተፈጠርክ ብሎ በዚህ በቀጣይ ዓለም ዕጣ ፈንታህን በዚህ አይወስነው። ስለዚህ በሰራው ስራ ነው። አይ በጣም ጥሩ እሱ አመሰግናለሁኝ። እኔ መጨረሻ ላይ ወደ ምን ትጠረኛለህ የሚለውን ጥያቄን አስታውሰውና አንዲት ጥያቄ መጨረሻ ጥያቄ የምጠይቅህ፣ ለምሳሌ አሁን አንተ ሙስሊም ነህ፣ በረሱል ዘመን ሰሃቦች ነበሩ፣ ብዙ ዱዓዎች፣ እያንዳንዱ ነቢያት ይህንን አይነት ዱዓ ሲያደርጉ አላህ በዚህ ዱዓ ማንኛውንም ባሪያ የለመነኝን አልመልስበትም ይላል። አክቲቭ በሆነ መልኩ ማለት ነው ይላላ። ሙሳም ይሁን ኢሳም ይሁን መሐመድም ይሁን አደምም ይሁን ማንኛውም ነቢይ ዱዓ ያደረጉበት ምርጥ የሚባሉ ቃላቶች አሏቸው። በዛ መሰረት አላህ እኮ በዚህ ፈጣን ምላሽ ይሰጣል በሚል እንትንን አሁን ያንን ቃል ተጠቅሜ ዱዓ ሳደርግ ምላሽ የመጣ አይመስለኝም። የኔ ስህተት ከቃላቱ ወይስ ከመላሹ? የኔ ትክክለኛ እንትኔ መቀመጥ ያለበት ምኑ ላይ ነበር? የትኛው ላይ ነው? እሺ አዳምጥሽ። በመጀመሪያ በእስልምና ሃይማኖት አስተምህሮ ዱዓ አድርጎ ሰውየው ተቀብሎታል ወይንስ አልተቀበለውም የሚለውን መቀበሉን የሚያረጋግጥበት መንገድ ይሄ ሰው የተረዳው ምንድነው? ይሄ ልጅ አንዲት መንገድ ነች። ነገር ግን እንደ እስልምና አስተምህሮ አንድ ሰው ዱዓ ሲያደርግ ጊዜ አላህ ስብሐነሁ ወተዓላ መቀበሉን የሚያሳየው በብዙ መንገድ ነው ብለን እናምናለን። አንደኛ ምንድነው? ያን የጠየቀውን ነገር ፊት ለፊት ቀጥታ ያደርግለታል። ብዙ ሰው የሚያውቀው ይሄን ነው አይደለ? ይሄ ካልተደረገላቸው በቃ ለዚያ ዱዓ ተቀባይነት እንዳላገኙ አድርገው ያስባሉ። ይሄ ስህተት ነው። ይሄ እንዳውም ዝቅተኛና መጨረሻው ነው የሚገርማቸው። አላህ ዱዓችሁን የሚቀበላችሁ በብዙ መንገድ ነው። አንደኛው እሱ ነው፣ በቀጥታ ያንን ፊት ለፊት ማድረጉ ነው። ሁለተኛ ኃጢአት ካለባችሁ ያንን ኃጢአታችሁን ባደረጋችሁት ዱዓ አማካኝነት ይምርላችኋል። ይሄ በጣም በላጭ ነው እንዳውም። ምክንያቱም የምትጠይቁት ምድራዊ ጸጋ እዚሁ አላቂ ነው። ነገር ግን በዚያ በኃጢአታችሁ ተጠያቂ እንዳትሆኑና እንዳትቀጡ በዚያ በዱዓችሁ አማካኝነት ያንን ካካከሰላችሁ ይሄ ትልቁ ጸጋ ነው። ገብታችኋል አይደለ? ያ ነው። ሶስተኛ ዱዓ የሚቀበልበት መንገድ በሰራው ኃጢአት ምክንያት አንተን ሊመታህ የሚመጣ በላ ሊኖር ይችላል። አላህ በዚያ ባደረገው ዱዓ አማካኝነት ያንን ይመልስልሃል። ይሄም ከዚህ ምድር ላይ ከሚያደርግልህ በላጩ ነው። ገብቶሃል አይደለ? ይሄ ሶስተኛ ነው። አራተኛ ዱዓህን ይቀበልህና አላህ ስብሐነሁ ወተዓላ ፊትህ አያሳይህም። ነገር ግን በቀጣዩ ዓለም ደረጃህን ከፍ አድርጎ ያሳይሃል። በጀነት ውስጥ አንተ ዛሬ የፈለገ ስራ ብትሰራ ልታገኘው የማትችለው የሆነን ትልቅ ደረጃ ባደረግከው በዱዓ አማካኝነት እዛ ላይ ደረጃህን ይጨምርልሃል።
አራተኛ ወይንም በአንተ ደግነትና መልካምነት በምታደርገው ዱዓ አማካኝነት ያንን በፍሬዎችህ ላይ በዘሮችህ ላይ ያሳያል አላህ ሱብሓነሁ ወተዓላ። ወካነ አቡሁማ ሳሊሐን እንዳለው ሱረቱል ከህፍ ላይ የእነዚህ ልጆች የየቲም ልጆች ወላጆቻቸው ደጋጎች ነበሩና እነዚያም ዱዓ አማካኝነት ልጆቻቸውን ደጋግ አድርጌ በእነርሱ ላይ ፍሬያቸውን የዱዓቸውን የመልካምነታቸውን ውጤት አሳየዋቸው እንደሚለው በበርካታ መንገድ አላህ ሱብሓነሁ ወተዓላ ዱዓን ይቀበላል። ነገር ግን ዝቅተኛ የሚባለው ከዚህ ሁሉ የትኛው ነው? ጠይቀ ነው ፊት ለፊታችን የሚያሳየን ነገር ነው። አብዛኛው ጃህል ሰው ግን ወይንም ደግሞ ከእውቀት የራቀ ሰው ግን በቃ የዱዓውን ተቀባይነት ሊያረጋግጥበት የሚችለው መንገድ አንዲት መንገድ ነች። እዛው ፊቱ የጠየቀው ነገር ሲከሰትለት ጊዜ ነው። አይደለም ሙስሊሞችን አስበው ዱዓ አያደርግም። ታቻላረን ሙስሊም አስቦ ትልቁ ዱዓ የሚያደርገው ምንድን ነው? ምናልባት ያለብኝ ኃጢአት ሊኖር ይችላል፣ ያን ሊያስምርልኝ ይችላል፣ ወይንም ደግሞ በኃጢአቴ ምክንያት ሊመታኝ የሚል የተዘጋጀን የሆነ በላን ይመክትልኛል፣ ወይንም ደግሞ በቀጣዩ ዓለም ያለውን ጸጋዬን ወይንም ደግሞ አኺራዊ ደረጃን ከፍ ያደርግልኛል ብሎ ያንን አስቦ ያደርጋል ማለት ነው። ያ ነው እና ነቢያችን ሰለላሁ ዐለይሂ ወሰለም ዩስተጃቡ ሊአሐዲኩም ማለም ይስተዕጅል አሉ። አንዳችሁ እስካልቸኮለ ድረስ የጠየቀው ጸሎት ተቀባይነትን ያገኛል አሉ። ስለዚህ ሙስሊም በባህሪው ፊት ለፊቴ ካላገኘሁኝ ብሎ ግግም የሚል አይደለም። ነገር ግን ከእነዚያን ነገራቶች ሁሉ ታሳቢነት አድርጎ ዱዓ የሚያደርገው ነው። ይሄ ነው። እሺ አመሰግናለሁ። ለማንኛውም ያው ይህን ሃይማኖት ተቀበል ይህን ሃይማኖት ተቀበል የሚል ነገር ደስ አይለኝም። እኔ አልቀበልም፣ አይመቸኝም። ግን እውነትን ለሚጣራ ሁሉ አድናቂ ነኝ። ለእውነት ሁሉ ለእውነት የሰገድኩ ነኝ። እውነትን ለሚጣራ ሁሉ ደስ ይለኛል፣ አንተን ጭምር። ለእውነት ከሆነ ለእውነት የሚጣራ ሰው አደንቃለሁ። ከሌኛ ነው ትክክል ብሎ ስድብ አይመቸኝም። አመሰግናለሁ። በቀጣይ እንገናኛለን። ትንሽ አስቤ ችግር የለም። አብሽር። እኔ ምንም አይደለሁም። እኔ ሰው እንደሆንኩ ነው የማውቀው። በመጽሐፍ ቅዱስ ሰው ይጻፈው ማን ይጻፈው እኔ በጽሁፍ አይደለም የማምነውና በነቢያቶች አምናለሁ። ነቢዮች ወደ ጥሩ ነገር እንድትጠሩ በነቢያቶች አምናለሁ። በማንኛውም ነቢይ ስሙ በተጠራ ነቢይ እከሌ እንደዚህ ነው ተብሎ በሰሩት እንትን አምናለሁ በእነሱ እና በአንድ ፈጣሪ አምናለሁ። እከሌ በለው ስሙ እከሌ በለው አይመለከተኝም። የፈለከውን ስም ሰጠው ትችላለህ። አንድ ፈጣሪ እንዳለ ግን ይሰማኛል። አላህ አይደለ ይመቻል አይደለ እንትን ማን ነው ኢምራን ትቀጥላለህ። አይ ኢምራን ትልቁ ላይ አድርጉት። እኔ በጣም ነው የተያዘለ ገስት ላይ ማን እንዳለ ራሷ ላይ ወላሂ ዝም ብዬ ሳወራቸው የነበረው ትልቁ ላይ አድርጉትና ክርስቲያኖች የገባችሁ መወያየት ትችላላችሁ። ከልጁም ጋር አናግረው። ልጁ እውነትን ፈላጊ ልጅ ነው። በቃ ሁላቸውም ልታምኑ የሚገባው ነገር ይሄ ልጅ አሁን ከተናገረው ደስ ያለኝ ነቢያቶች ወደ ጽድቅ እንጂ ወደ መጥፎ እንደማይጠሩ አምናለሁኝ አለ። ይሄ ትልቅ መሰረት ነው። በቃ ወላሂ ደስ የሚል መሰረት ነው። ይሄንን እመኑ። ማንኛውም ክርስቲያኖችን ቢያምን እንዳው ወደ እውነት ይመራል ብዬ አስባለሁ በአላህ ፍቃድ። ነቢያቶች ጽድቅን እንጂ አያስተምሩም። በቃ ይሄ አስለ ነው፣ መሰረት ነው። የነቢያት ወደ ክፉ ነገርና ወደ መጥፎ ነገር አይጣሩም በፍጹም። ገብቷችኋል? በዚህ መሰረት ከመጣችሁ እውነተኛውን መንገድ ለማግኘት በጣም እየቀረባችሁ ነው። ምክንያቱም አምላክ በምርጫው ላይ አይሳሳትም። ነቢያቶችን ደግሞ አምላክ ነው የመረጣቸው። የመረጠባቸው ዓላማ ለሰው ልጆች ሁሉ ጽድቅን መንገድ ያሳያሉ ብሎ ነው። ኃጢአትን ደግሞ ያስጠነቅቃሉ ብሎ ነው። ገብቷቸዋል? ሩሱለን ሙበሽሪን ወሙንዚሪን እንዳለው አላህ ሱብሓነሁ ወተዓላ በመልካም ነገር ያበስራሉ፣ ከክፉ ነገር ያስጠነቅቃሉ ነቢያት። እና ይሄን መሰረት ይዘዋል። ልጁ ኢምራን ጋር አውሩ። ክርስቲያኖች ካላቸው የገባቸው መወያየት ትችላላችሁ። ቀጥል ይብሩ። ጀዛከላሁ እሱ በደንብ ገልጸኸዋል። አይ ቲንክ ልጁ ወረደ መሰለኝ። ብቻ ግን ገራሚ ሀሳብ ነበር ያነሳው። ያው መጽሐፍ ቅዱስንም አላምንም ብሏል። ይህም አንድ ስቴፕ ነው። አላህ ሂዳያ ይስጠው። ወገናችን ካለ ተመለስና እስልምና ላይ ጥያቄዎች ካሉ እናስተናግዳለን። እሺ ተስፋዬ ሰላም ብያለሁ። ሰላሙን አላመን ተቢያል ሁዳ ከየት ቤተ እምነት ነው ወገናችን? ምን አልከኝ? ማሻአላህ በጣም ደስ ይላል። አላህ አክበር። እሺ ወገኔ
አንድ ክፍል ያለው ሰማሃት አሌክስ? ሰለሞን አላመን ተቢያል ሁዳ ከየት ቤተ እምነት ነህ? ማሻአላ። ኧረ ማሻ አልተቻለም ዛሬ። ተስፋዬም እንደዚሁ አሌክስ ሁለተኛ መታችኋል። በጣም ደስ ይላል። አላህ ያጽናችሁ። ጥያቄዎች ካላችሁ መጠየቅ ትችላላችሁ። እሺ ባቢ አይሰም ቆይ አንዴ ኮሜንት ላይ ድምፅ አይሰማም ይላል። የኔ ድምፅ አይሰማችሁም? የማን ድምፅ ነው የማይሰማው? አሳውቁኝ። ታዲያ የማን ነው የማይሰማው? ኦ፣ እም፣ እሺ ባቢ እሺ አሁን ቆይ እስኪ ባቢ ነው የምሞክረው። አይ ቀርቤ ነው የማወራው። አይ እንትን መሰለኝ አኺ ቤቱ መሰለኝ ያጀባ ሁላችሁም ተባርጎ ሪፖርት የተደረገ ሊሆን ስለሚችል ማለት ነው። እሺ ወገኖቻችን ደግሞ ካላችሁ ገስት ልካችሁ መወያየት እንችላለን። አሌክስ ያው ጥያቄዎች አሉ ወንድሜ? አይ ጥያቄ ምንም የለኝም። ማሻአላ። እሺ ሞዴሬተሮች ካላችሁ ገስት ላይ ክርስቲያኖች ካሉ አስገቡ። ኢንሻአላ እንቀጥላለን ማለት ነው። ሁላችሁም ታብታብ ማድረግ አትርሱ። እና ደግሞ ይሄኛው አካውንቲ አዲስ አካውንት ነው። ያኛው አካውንት ሪፖርት ተደርጎብኝ ተዘግቷል ለ3 ቀን ያክል ማለት ነው። ስለዚህ ይሄን አካውንት ፎሎ አድርጉ። ገስት ላይ ክርስቲያኖች ካላችሁ ግቡ፣ ጠይቁን። ያው እያልን ያለነው ምንድን ነው? እስልምናን እወቁ፣ ጠይቁን። እንዲሁም መጽሐፋችሁን መጽሐፍ ቅዱስን ጠይቃችሁ ነው እያልን ያለ ነው። በዛ መንገድ እንቀጥላለን ማለት ነው። ኒው ላይፍ ሰላም ብያለሁ። ያጀማ ካላችሁ አቡኪን አስገቡት። እሺ አቡኪን አስገቡት። እሺ ኒው ላይፍ ሰላም ብያለሁ። ይሰማል ወገኔ? የለም መሰለኝ። አይ ቲንክ እሺ አሁን ክርስቲያኖች እንደበፈለግ ነው። ስለዚህ ኢንሻአላህ ሙስሊም ወንድሞች ገዝታት ላኩ። ጥያቄ ካላችሁ ግን መጠየቅ ትችላላችሁ። አሁን ግን ወገኖቻችን ጴንጤ፣ ኦርቶዶክስ፣ ካቶሊክ፣ ፕሮቴስታንት ሁላችሁም ሁኑ። ጥያቄ ያለው ካለ ገብቶ ይጠይቅ እያልን ያለው። ስለዚህ ጥያቄ ካላችሁ ኮሜንት ላይ ጻፉ። እንዲሁም ደግሞ ክርስትና ላይ እውቀት አለን የሚል ካለ እስካሁን ብዙ ጥያቄዎች ክርስትና ላይ አንስተናል፣ ግን የመለሰልን አካል ስለሌለ እየገባችሁ መልሱልን። አቡኪ ሰላም አለይኩም። ምኑ ባለፈው እኮ ዘጋብኝ። ጃቤ ተዘጋ እኮ። አይ አካውንቴ ምንትን ላይ አይ ቲንክ ዋርኒንግ ላይ ነገር ነበረ ባለፈው ሰጥቶ ነበረ። ከዛ በቃ የዛን ጊዜ ዘግቶ ጠፋ። በዛ መንገድ 3 ቀን ብቻ ነው። ኢንሻአላህ ነገ ይከፈታል። ሰርች አድርገው እንትን ያርጉት፣ በደንብ እንትን ያርጉት። ሰርች አድርገው በደንብ ኮፒ ሊንክ ያርጉት። አዎ ኢንሻአላህ ሁላችሁም እየገባችሁ ኮፒ ሊንክ አድርጉ። የወንድሞች የኔንም ያቡኪም አካውንት አቡኪ አሁን አካውንት ጥሩ ነው ተመለሰ ወይስ? አረ በጣም እንትን ብሏል፣ በጣም ደክሟል። አዎ ስለዚህ አጀማ እየገባችሁ የኔንም ያቡኪንም አካውንት ኮፒ ሊንክ አድርጉ። ይሄን ደግሞ ሪፖርት ልነበር አንተ ሪፖርት እንዳታደርጉ ኮፒ ሊንክ አድርጉ። እሺ እንቀጥላለን። አቡኪ የሚመች ከሆነ ክርስቲያኖች ጥያቄዎች ካላችሁ ያስተናገድን ያለ ነውና እስኪ ስሞል የሚለውን አስተናግደው። ቆይ አሁን ቤት ልገባ ነው የሚሩ መንገድ ላይ ነው ያለሁት። ኢንሻአላህ እቀጥላለሁ አለው እዚሁ ለድ እንዴ ሚዩት ነኝ እንዴ? ማን ነው ሚዩት? እሺ ሚዩት ሆኜ ነበር። እሺ ናህያ ይሰማሻል? የዛሬ ቀን ምንድን ነው ግን ችግሩ? ሪፖርት ነው? ግራ ገባኝ እኮ ኡስታዝ ጀማል ሰላም አለይኩም። ድምጼ ይሰማል? እሺ ካሜራ ይታያል? ታዲያ ምንድን ነው? እኔ አሁን ሚዩት ያደርግብኛል፣ ካሜራ ይዘጋብኛል።
እሺ ችግር ከታየን ቀጥል። ዋዲ ኔትወርክ ይዞሃል አኺ። እንዴ አይታይም ይላሉ። እንዴ ምንድን ነው? እሺ ስሞል የገባው ስሞል ማኩን የሚለው ስሞል ሰላም ብያለሁ። እስኪ ወጥቼ ልመለስ፣ አንዴ ወጥቼ ልመለስ። ወሱ ማለት ለትንሽ ካሜራ ቢዘጋልን ከቻልከ ማለት ነው። አንተ ሪፍት አድርግ ኢንሻአላህ። ይሰማሻል? አው ለኛ ይሰማናል። ወሱ Kus kam starter ሊትሩክ ይሞታል ሳፋይ ራስ አሁን ይሰማችኋል? ድምጽ ይሰማል። ውሱ ድምጽ ይሰማል። ቪዲዮ ለመዝጋት ዳታ ትዞራለች ምናምን እንትን ሻሃዳም አለ ኢንሻአላህ። ሻሃዳ ያለ ሰው አለ ከስር። እሺ ማን ነበር? ሲፈን አንቺ ነሽ? ይሰማሻል? አዎ ይሰማኛል። እሺ እስልምናን መቀበል ፈልገሽ ነው? እሺ የምለውን ቃል አብረሽ እየተከተልሽ በሺ። እሺ ግን መጀመሪያ ልዩነታችሁን ምናምን ብትነግረኝ ደስ ይለኛል። እሺ ችግር የለውም። እስልምና ውስጥ ማን ነው ወሃቢያ ምናምን አህባሽ ስለሚባሉ ነገራቶች ለማለት ፈልገሽ ነው ወይንስ ምንድነው? አይ እስላም እና ክርስቲያን መሀል ያለው ልዩነት ማወቅ ፈልጌ ነው። መልካም እሺ። በእስልምና እና በክርስትና መካከል ያለው ልዩነት ምንድን ነው? በመጀመሪያ ሁለቱም ሃይማኖቶች ናቸው ተብለው ይታመናሉ ከሁለቱም የእምነት ባለቤቶች ዘንድ እስልምና ሃይማኖት፣ ክርስትና ሃይማኖት የሚል። ታዲያ እነዚህን ሃይማኖቶች ሁለቱም ዘንድ መለኮታዊ መጽሐፍቶች አለን ብለው ያምናሉ ሁለቱም፣ ሙስሊሞችም ክርስቲያኖችም። ከነዚህ ከመጽሐፍቶቻቸው ጋር ሄደን ቀጥታ አምላክና ነቢያቶች ደንግገውት ማግኘት አለብን። ከኛ ምንም ድካም አያስፈልገው። ራሱ አምላክ ያን ሃይማኖት ይሄን ሃይማኖት ተከተሉ ብሎ ደንግጎት ልናገኝ ይገባል። ነቢያቶችም ይሄን ሃይማኖት ተከተሉ ብለው አስተምረው ልናገኝ ይገባል። ሄደን ቀጥታ ይሄን ነገር እስኪንፈትሽ ከሁለቱም ለመሆኑ አምላክ የትኛው ሃይማኖት ነው ተከተሉ ያለው በእነዚህ መጽሐፍቶች ላይ ብለን ሄደን ስናይ ከእስልምና ያለውን አንጻር እንጀምርና ወደ ክርስትና እንሄዳለን። አምላካችን አላህ ሱብሓነሁ ወተዓላ በቁርአን ላይ ቃል በቃል ሙስሊሞች ሁኑ ብሎ አዞናል። እስልምናን ሃይማኖት እኔ ነኝ የደነገኩት ብሎናል። ትክክለኛው ሃይማኖት እስልምና ነው እያለ ይናገራል። የወደድኩላችሁ ብቸኛው ሃይማኖት እስልምና ብቻ ነው እያለ እነዚህን ነገራቶች ሁሉ ይናገራል። ማስረጃ ቃለ ሱብሓነሁ ወተዓላ ኢነ ዲነ ዒንደላሂ ልኢስላም። አምላካችን አላህ ምን አለ? ከእኔ ከአምላካችሁ ከአላህ ዘንድ ትክክለኛው ሃይማኖት እስልምና ሃይማኖት ነው አለ። በሌላ ቦታ ላይ አምላካችን አላህ ምን አለ? ወላ ተሙቱነ ኢላ ወአንቱ ሙስሊሙን አለ። ሰዎች ሆይ አደራ እናንተ ሙስሊሞች ሆናችሁ እንጂ እንዳትሞቱ አለ። በሌላ ቦታ ላይ ምን ይላል? ወረዲቱ ለኩም ልኢስላም ዲን አለ። እስልምናን ሃይማኖት ብቻ ወደድኩላችሁ አለ። በሌላ ቦታ ላይ ለቀደሙት ነቢያት ሁሉ ደንግጎ የሰጣቸው እስልምናን ሃይማኖት እንደሆነ ሲናገር ሸረዐ ለኩም ሚነ ዲን ማ ወሳ ብሂ ኑሐን ወለዚ አውሐይና ኢለይከ ወማ ወሰይና ብሂ ኢብራሂመ ወሙሳ ወዒሳ ይላል። እነሆ ይህን እስልምናን ሃይማኖት እኔ ደነገግኩላችሁ አለ አምላካችን አላህ። ሰዎች አይደሉም ሃይማኖትን የደነገጉት፣ አምላክ ራሱ ነው ለነቢያቶች ደንግጎ የሰጣቸው።
ከዚህ በፊት ኖህን፣ አብርሃምን፣ ሙሴን፣ መሲሁን ያዘዝኩባቸውን ሃይማኖት እያለ ይናገራል። ስለዚህ አምላካችን አላህ ስብሐነሁ ወተዓላ ራሱ እንደደነገገው ተናግሯል። እውነተኛው ሃይማኖት እሱ እስልምና ብቻ ነው ብሎ ነግሮናል። አደራ ሙስሊሞች ሁኑ ብሎ አዞናል። ነቢያቶችንም ሁሉ የደነገግኩላቸው እስልምናን ሃይማኖት ነው ብሎ ተናግሯል። አሁን ቀጣይ ወዴት እንሄዳለን? እስልምናን ሃይማኖት ነቢያቶች በቁርአን ላይ ሰብከውታል ወይ ወደሚለው ደግሞ እንሂድ። ቦታቻል አምላክ እንደደነገገው ካወቅን፣ አምላክ ለነቢያቶች እንደደነገገላቸው እንዳዘዛቸው ካወቅን፣ አሁን ደግሞ ነቢያቶች እንደሰበኩት እስኪ እንመልከት። አዎ እስልምናን ሃይማኖት ነቢያቶች ሰብከውታል። ማስረጃ በሱረት አልበቀራ ላይ ወወሳ ቢሃ ኢብራሂሙ በኒሂ ወያዕቁብ ያ በኒየ ኢነላህ አስጠፋ ለኩም ዲን ፈላ ተሙቱና ኢላ ወአንቱም ሙስሊሙን ይላል። ያዕቁብ ለልጆቹ ምን አላቸው? ልጆቼ ሆይ እነሆ አምላክ አላህ አንድ ሃይማኖትን እስልምናን ብቻ መርጦላችኋል። አደራ ልጆቼ ሙስሊሞች ሆናችሁ እንጂ አትሙቱ አለ ያዕቁብ ይላል። ተመልከች፣ ያዕቁብ ምን እያለ ልጆቹን ሙስሊሞች ሆናችሁ እንጂ በሌላ መንገድ ላይ አደራ እንዳትሞቱ ይላቸዋል። ታዲያ ከያዕቆብ ልጆች መካከል አንደኛው ማን ነው? በግብፅ ሀገር ላይ ስልጣን ሁሉ የተሰጠው ዩሱፍ ወይም ዮሴፍ እምነቱን እኔ ሙስሊም ነኝ ብሎ ገልጿል ወይ ብለን ስናይ፣ አዎ ቃል በቃል እኔ ሙስሊም ነኝ እያለ ይናገራል። ዮሴፍ ምን አለ? ረቢ ቀድ አተይተኒ ሚን ልሙልክ ወዐለምተኒ ሚን ተእዊል ልአሓዲስ ፋጢረ ሰማዋት ወልአርድ አንተ ወልይ ፊ ዱንያ ወልአኺራ ተወፈኒ ሙስሊመን ወአልሒቅኒ ቢሷሊሒን አለ። ዮሴፍ ምን አለ? አደራ አምላክ ያላህ ሙስሊም አድርገህ ግደለኝ፣ በቀጣዩም ዓለም ከጻድቆቹ ከደጋጎቹ አስጠጋኝ አለ ይላል። አሁን ይህን ካገኘን አምላክ እንደደነገገው እስልምናን፣ ነቢያቶች እንደደነገጉት እስልምናን እኛ ሙስሊሞች ነን ብለው ነቢያቶች እንዲተናግረው ካየን መጽሐፍ ቅዱስ ላይ ሄደን እስኪንፈልግ ለመሆኑ እግዚአብሔር ክርስትናን ሃይማኖት ደንግጎታል ወይ? ወይ ክርስቲያን ሆኑ ብለዋል ወይ? ነቢያቶች መጽሐፍ ቅዱስ ላይ ክርስቲያኖች ሆኑ ብለዋል ወይ? እኛ ክርስቲያኖች ነን ብለዋል ወይ ብለን ስናይ አንዲት ያሉበት ቦታ የለም። አንድ ትልቁ የሚለየው ይሄ ነው፣ እስልምናና ክርስትና። የእስልምናን ሃይማኖት አምላክ ራሱ እንደደነገገው ይነግረናል። ነገር ግን መጽሐፍ ቅዱስ ላይ የትኛውን ቦታ ላይ እግዚአብሔር ክርስቲያን ሆኑ ብሎ ያዘዘበት ቦታ የለም። ከነቢያቶችም መካከል አንድ ነቢይ መጽሐፍ ቅዱስ ላይ ሙሴም ይሁን ዳዊት፣ ሰለሞን አንዳቸውም ክርስቲያን ሆኑ ብለው ህዝቦቻቸውን አልተናገሩም፣ አያውቁም። እኔ ክርስቲያን ነኝ ብሎ የተናገረም ነቢይ የለም። ይህ ነው አንደኛ። ገብቶሻል? ሌላም በርካታ የሚለየው ነገራት አለ። አዎ ሌላኛው ነገር ምንድን ነው? አንድና ብቸኛ የሆነውን አምላክ ነው በማንነቱም በምንነቱም የምታመልኪው በእስልምና። እንደ ክርስትና ስትሄጂ አምላክ አንድም ሶስትም ነው ብለው ነው የሚነግሩሽ። ሲፈልጉ ያ አምላክ አንዱ አምላክ ሞቶልሻል፣ ስለ ኃጢአቶች ልሻል። እንደ አምላክ ይሞታል እንዴ ብለሽ ስታጨናንቂያቸው እንደሚያሳፍር ስለሚታወቅ ይሄ ነገር አይ አልሞተም በስጋ ነው የሞተው ብለው ራሳቸውን ይሸውዳቸዋል። ስለዚህ በስጋ ከሆነ የሞተው ሰው ነው ማለት ነው። መስቀል ላይ የሞተልኝ አልዳንኩም በሰው ስራ ከሆነ ስትሏቸው አይ አምላክ ነው የሞተው። በጣም ጭራሽ ለሰው ልጅ አይምሮ ይስማማ የማይችል የሆነ ነገር እንዳለ መጽሐፍ ቅዱስ አምላክ እንደማይሞት ነው የሚናገረው። የሚገርምሽ ነገር ግን የክርስትናዎች እምነት ከመጽሐፍ ቅዱስ ውጭ የሆነው አይ አምላክ ሞቶልናል ስለ ኃጢአታችን ግን ያምናሉ። ለአምላክ አይሞትም። የእኛ አምላክ አላህ የምናመልከው አምላካችን አላህ ይሞታል ወይ ከተባለ በፍጹም ቃል በቃል እኔ አልሞትም እያለ የሚናገር አምላክ ነው። በቁርአን ላይ ምን ይላል? ወተወከል ዐለል ሐይ አለዚ ላ የሙት፣ በማልሞተው በሆንኩት በእኔ በአምላክህ ላይ ተጠጋ እያለ ይናገራል። ይህ ነው ያ አምላክ አላህ ስብሐነሁ ወተዓላ አንድ ብቻ ነው። አላህ ከባህሪው መካከል አንደኛው ምንድን ነው? በሁሉ ነገሩ በቃ አላህ ስብሐነሁ ወተዓላ ብቸኛና አንድ መሆኑ ነው። እርሱን የሚስተካከለውና የሚመሳሰለው አንዲት እንኳን ሌላ ጋር የለውም። ቁል ሁወ አላሁ አሐድ ይላል። በል እርሱ አላህ አንድ ብቻ ነው እያለ ይናገራል። ወኢላሁኩም ኢላሁን ዋሒድ ይላል። እኔ አምላካቸው አላህ አንድ አምላክ ብቻ ነኝ ይላል። ላ ኢላሃ ኢላሁ ከኔ በስተቀር ሌላ ማንም አምላክ የለም እያለ ይናገራል። ይህ ነው። ሌላኛው ነገር ምንድን ነው? መሲሁን በተመለከተ ነው። እንግዲህ መሲሁ በጣም የተከበረ ጻድቅ ሰው ነው። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ሐዲስ ላይ ጻድቁ ሰው ብለው ነው የሚጠሩት። የሚገርማችሁ በጣም ያከብሩታል፣ በጣም ይወዱታል። ነቢዩ ሰለላሁ ዐለይሂ ወሰለም በአንድ ሐዲስ ላይ ፈአቁሉ ከማ ቃለ ልዓብዱ ሳሊሕ አሉ፣ ጻድቁ የአላህ ባሪያ መሲሁ እንደተናገረም እናገራለሁ እያሉ ይናገራሉ። ቦታቸዋል። በሁለቱም ዓለም የተከበረ ደረጃ አለው ነው መሲሁ። ወጂሃን ፊ ዱንያ ወልአኺራ ይላል። አላህ ራሱ ሲገልጸው መሲሁን ምን አለ? በዚች በቅርቢቱም ዓለም በቀጣዩም ዓለም ባለሟል የሆነ የክብር ባለቤት ነው መሲሁ እያለ ይገልጸዋል። በጣም ደግና መልካም ሰው ነው። በጣም ደግና መልካም ነቢይ ነው። በጣም ደግና መልካም መልእክተኛ ነው። ይህን ይመስላል። ማርያምም ልክ እንዲሁ ከጻድቃኖች መካከል ነች። አላህ ቃል በቃል በቁርአን ላይ ጻድቅ ነች ብሎ ገልጿታል። ወኡሙሁ ስዲቀቱን ይላል። እናቱም ጻድቅ ነች፣ ንጹሕ ነች፣ እውነተኛ ነች እያለ ገልጿታል። እነላህ አስጠፋኪ ወጠሃረኪ ወስጠፋኪ ዐላ ኒሳኢል ዓለሚን ተብሎላታል። አላህ መርጦሻል፣ አንጽቶሻል፣ ከዓለማት ሴቶችም ሁሉ መርጦሻል ተብሎ ተገልጾላታል።
በጣም ደግና መልካም ሴት ነች። እና ይህ ነው እስልምናና ክርስትና በጥቂቱ። እሺ ውሱ እሺ፣ አንዴ ሲፈን ጨርሰሻል ወይንስ ሌላ ጥያቄ አለሽ? ገብቶኛል። እሺ፣ እስልምናን ትቀበያለሽ? ሻሃዳና ሲዝሽ አላህ አምላክ ነው? እሺ፣ የምለውን ቃል አብረሽኝ የተከተልሽ በእሺ። አሽሃዱ አላህ አምላክ ነው ወይ? መልስልኝ። አሽሃዱ አሽሃዱ አሻዱ አላህ አላህ ኢላሃ ኢላሃ ኢላላህ ኢላላህ ወአሽሃዱ ወአሽሃዱ አነ ሙሐመደን ረሱሉላህ ረሱሉላህ ማሻአላህ አላሁ አክበር ማሻአላህ አላህ ምስጋና ይገባል። ከዚህ በኋላ ሙስሊም ነው ለአላህ ምስጋና ይገባል። አንድ ሰው እስላምን ሲቀበል ጊዜ እዚህ ዓለም ላይ ከተገኙ ትልቁ ነው። ነብዩ ሰለላሁ ዐለይሂ ወሰለም ያን يهدي الله بك رجلا واحدا خير لك من حمر النعم አንተ ወደና ወደ ገላታቂ በስከኒ ኃጢአት ሁሉ ንጹህ ይሆን አምላካችን አላህ ሱብሓነሁ ወተዓላ ሰዎችን የመጀመሪያ ሲቀበላቸውን ጊዜ ይሰማቸዋል ልጆች ይቆራረጣል ሁሉ ምርላችሁ ብለው አሁን ያልሽው ቃል የሸሃዳ ቃል ነው። እየተቆራረጠ ነው፣ አይሰማም። እሺ ካሜራ እንዴት ልዝጋው? መዝጋት አልቻልኩም። እሺ አቡከር የአንተ ኔትወርክ ጥሩ ከሆነ ቀጥል አንተ። አቡከር ከነ ትርጉሙ ሁሉ ይነግርሻል ኢንሻአላህ። አዳምጪው እሱ አቡከር ይሰማል? እሺ አዎ እየሰማው ነው እሱ። አይ አቡከር እንትን በለ ቀጥል። እኔ በጣም እየተቆራረጠ ነው። ቀጥል አንተ። ኢንሻአላህ እሺ ማሻአላህ እህታችን እንግዲህ ዛሬ የተናገርሽው ቃል የመሰከርሽው ቃል የነቢያት ሃይማኖት ወደ ሆነው ወደ እስልምና መገይበት ነው። ምን ያልሽውም ላኢላሃ ኢላላህ ነው ያለው። አሽሀዱ እመሰክራለሁ አልሽ። አነ ላኢላሃ ኢላላህ ከአላህ ሱብሓነሁ ወተዓላ በቀር በእውነት የሚመለክ አምላክ የለም ብለሽ ነው የመሰከርሽው። ከአላህ በቀር የሚመለክ ሌላ አካል የለም። ሰውም አናመልክም፣ ፍጡርም አይመለክም። አምላክ ነኝ ያለ ጣዖትም አይመለክም፣ ድንጋይም አይመለክም፣ ምንም ነገር አይመለክም። አንድ አምላክ አላህን ብቻ ነው ማመልከው፣ ከእርሱ በቀር ሌላ አምላክ የለም ብለሽ የመሰከርሽበት ነው። ወአሽሀዱ አልሽ መልሰሽ ደግሞ አሁንም እመሰክራለሁ አነ ሙሐመድን ረሱሉላህ ነቢያችን ሙሐመድ ሰለላሁ ዐለይሂ ወሰለም የአላህ መልእክተኛ ናቸው። አስተውይ፣ መልእክተኛ ናቸው። የአላህ መልእክተኛ አላህ የላካቸው ማለት ነው። አላህም በሳቸው በኩል ነው። እኛ በደንብ ትምህርታቸውን በደንብ አብላልተን አላህን ያወቅነው በሳቸው በኩል ነው። በተመሳሳይ ደረጃ ደግሞ ዒሳ ወይም ኢየሱስ ክርስቶስም የአላህ ባሪያና የአላህ መልእክተኛ መሆኑን መሰክራለሁ ነው ያልሽ። ምክንያቱም እሱ የአላህ ባሪያ አላህ መልእክተኛ ነው። የአላህ ባሪያና የአላህ መልእክተኛ ስንል እኛ እርሱን ማዋረድ ዝቅ ማድረግ ሳይሆን ቦታው እንደዛ ነው። የክብር ይልቅና ቦታ ነው፣ እንደውም ትልቅ ቦታ ነው፣ የነቢይነት ቦታ ማለት ነው። ስለዚህ ያንን ነው የመሰከርሽው። ይሄ በጣም ትልቅ ነው። አላህን ልታመሰግኝ ይገባል። ይሄ ሻሃዳ ሰው ሻሃዳ ሲል በጣም ልንገረም ይገባል። ምክንያቱም ከገሃነመ እሳት ሙሉ በሙሉ ተላቆ ወደ ጀነት ነው
የሚሄደው ማለት ነው። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ደግሞ እንደተናገሩት አንድ ሰው ሸሃዳ ሲይዝ ወይም ደግሞ ላኢላሃ ኢላላህ ብሎ ወደ እስልምና ሲመጣ አልኢስላሙ የጅቡ ማ ቀብለሁ እስልምና ከእርሱ በፊት የነበረውን ነገር በሙሉ ያስተዋል ነው የተባለው። ከዚህ በፊት ብዙ ወንጀል ሰርተሽ ሊሆን ይችላል፣ ብዙ ነገር አጥፍተሽ ሊሆን ይችላል፣ የሰዓተ መንገድ ላይ ልትኖሪ ትችላለሽ። ከዚህ በኋላ አንድም ቀን ኑሪ፣ አንድም ሰከንድ ኑሪ፣ ሁለትም ደቂቃ ኑሪ፣ 50 ዓመትም ኑሪ፣ ከዚህ በፊት የነበረው ኃጢአትሽ ሙሉ በሙሉ ተሰርዮልሽ ዜሮ በዜሮ ነው የምትጀምሪው ማለት ነው። ንጹህ ሆነሽ ማለት ነው፣ ልክ እንደተወለደ ህፃን። ከዚህ በኋላ ግን ይጻፍብሻል፣ የምትሰሪው ወንጀሎች ምናምን ከዚህ በኋላ ይጻፉብሻል። ይህንን እድል ተጠቅመሽ ዱንያ ላይ ያለሽን ሁሉንም አላህ እንዲያደርግልሽ የምትፈልጊውን ነገር በሙሉ ለምኙ። የዛሬዋ ቀን which is በጣም ትልቅ ቀን ስለሆነሽ ማለት ነው። አንደኛ ያንን ነው ማስተዋወስሽ። ሁለተኛ መታወቅ ያለበት ነገር ምንድነው? አላህ Subhanahu Wa Ta'ala ለነዛ ለካህዲያን እንዲህ ብለህ ነገራቸው እየንተሁ ይغفر لهم ما قد سلف ቢከለከሉ ካሉበት ሁኔታ ከዚህ በፊት ይሰሩት የነበረው ነገር ይቅር ይባልላቸዋል ብሏል። በተመሳሳይ አሁን ቅድም እንዳልኩሽ ማለት ነው። እና ያንን ያገኘሽው ስለዚህ አላህን አመስግኝ አልহামዱሊላህ በይ። ለኛም ደግሞ ለወንድሞችሽ ለእህቶችሽም ደግሞ ዱዓ አድርጊላቸው። እሺ እህታችን። እሺ ታፕ ኮፒ ሊንክ በደንብ አድርጉ። አልহামዱሊላህ ሰው ሻሃዳ ሲይዝ ያስደስታል በጣም ማለት ነው። ሌላ ሻሃዳ መያዝ ቢፈልግ ሰው ካለ መግባት ይችላል። ኦኬ ስም ዛሬ እኔ ጋር መጣ ማለት ነው። ስም ወንድ ብትሆን አወከርላት ነበር። ስምሽ ማን ነው? ትክክለኛ ስምሽ እህታችን? እኔና ሲፈን ምን ማለት ነው? ትርጉሙን ነው ላንቺ ብዬ ምናምን የሚል ነገር ነው። እሺ ምን ትባል? እሺ ሐሲነት፣ ፋጡማ፣ ሪሃና፣ ፋጡማ፣ ሪሃና፣ ሶፊያ፣ ሪሃና። እሺ ምረጭ አንቺ። እሺ ሪሃና ትባያለሽ፣ ፋጡማ ትባያለሽ፣ ወይ ደግሞ እኔ የምወደው ስም ደግሞ አለ ያስሚን። ከሶስቱ ምረጭ እስቲ እና አይሻ። ትርጉማቸውን ልትነግረኝ ትችላለህ? እሺ ዛሬ መጠጥ ከበድ ያለው ነው የመጣብን። እሺ አሁን ሪሃና ወይም ደግሞ ሪሃና የሚለው ስም ከጥሩ መዓዛ ሽታ ጋር የተገናኘ ነው። እንደውም ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሐሰንና ሁሴንን ሪሃነቱ ረሱልላህ ተብለው ይጠሩ ነበር። እና ሪሃና የምትባል እንትን አለች የዛፍ ነገር አለችና ከዛ ጋር የተገናኘ ትርጓሜ ያለው አንደኛ እሱ ማለት ነው። ሌላ ምንድን ነበር የተባለው? ሂዳያም የሚል መጥቷል። ሂዳያ ደግሞ ማለት ደግሞ ወደ ቀጥተኛ መንገድ መዘንበል ማለት ነው። ሂዳያ ማለት ቀጥተኛ መንገድ ማለት ነው። ሂዳያ ብሎ ማለት ራሱ ማለት ነው። ለምሳሌ አንቺ ሂዳያ አግኝተሻል እንላለን። ያው ወደ ቀጥተኛ መንገድ መተሻል ማለት ነው። እሺ ያስሚን በጣም ምርጥ ስም ነው። ያስሚን ደግሞ ምን መሰለሽ ከመዓዛ ጋር የተገናኘ ነው። ሊትራሊ የሆነ ትርጓሜውን ባላቀውም ማለት ነው። እና መምረጥ ትችላለሽ ከነዚህ። ኢክራምስ? ኢክራም ደግሞ ማለት አንድን ነገር ማክበር ማላቅ እንደዛ ነው ትርጓሜው። ኢክራም ይሆነልሽ? ኢክራም እስቲ ቆይ ሌላ ምን? እሺ ሌላስ ምን አላችሁ? ሀያት ደግሞ ማለት ህይወት ማለት ነው። ሀያት ደግሞ ማለት ህይወት ማለት ነው። ሂክማ ደግሞ ማለት ጥበብ ማለት ነው። አራንዱ ምረጭ ወይ እንትን አድርጊ። በደንብ አስቢበት፣ ረጋ ብለሽ አስቢበት። ተመካከሪ፣ ቆይ ዘና ብለሽ ደስ ይላል። በስም ስንጣላ ደስ አይል? አቤና ያንዴ መረጣሽ እንትን ያመጣው ምረጭ። እሺ ጊዜ ይሰጥሽ፣ እንደዛ ይሻላል። በቃ ኢንሻአላህ ዚክራ በውስጥ አውሯት። በደንብ ማወቅ አለብን።
ቢትራ አዎ በውስጥ ላይ የተለያየ ስድቦች ምናምን ይመጡልሻል። እነሱን እንትን ረጋቢ እስኪ። እግዚአብሔር ይመስገን። አሁን እንትን ድምፅ አለ ተንበል እና ፍቅር አለሽ? አለሁ። እንዴት ነሽ? ሰላም ነሽ ወይ? አለሁ ይመስገን። እሺ አልሐምዱሊላህ። እሺ እስልምና ላይ ጥያቄ ካለሽ ጠይቂን፣ ካልሆነ ደግሞ እኛ እንጠይቅሻለን። እንደዛ ይሻላል አይደል? ኢምራን ጠፋ እኮ ይደበዛ። እንደዛ ጥሩ እሺ እሺ ፍቅርዬ ጥያቄ ካለሽ እስልምና ላይ ጠይቂን፣ ካልሆነ ደግሞ እስልምና ሙስሊሞች አልሐምዱሊላህ በሉ። ለምን ያሳያላችሁ? ቆይ አንዴ ታሳየዋለህ። ጌቾ አንተ ጋር አለ ብራይስቱ አለ አየው አየህ አይደለ? እንደዚህ ነው የሚባለው። ጌቾ አሁን አለው መጽሐፉ። ሂድና ጌቾ ኢብራይስቱን አንድ ያውጣለት። ትልቁ ላይ ነው። እሺ ስንት ነው? ይሄ አሁን እሱ ሊያወጣ ነው። ይሄ እንትን አውጣለት። መጽሐፉን ክፈታ አንዴ። እንደዚህ አይነታማ እንዴ የሶሻል ሚዲያ ተመቻችሁ? እሺ አትበል። በአንድ የመጽሐፍ ቅዱስን ያወጣልህና ታየዋለህ። እሺ ጓደኛ ነው፣ የእምነት ጓደኛ ነው። ከየትኛው ቤተ እምነት ነህ? ሻፌ? ኧረ መጀመሪያ ቤተ እምነት ኦርቶዶክስ ነኝ። ምን ኦርቶዶክስ ነህ? ኦርቶዶክስ። እሺ ጌቾ አንተ ከየትኛው ቤተ እምነት ነው? ጌቾ ጴንጤ ነኝ። ችግር የለውም። እሺ ጆብ የሚለው ይታይሃል አይደል? እሱን ጆብ የሚለውን መጽሐፈ ኢዮብ የሚለውን ተጫን። እሺ ያው ምዕራፍ 22 ቁጥር 21ን አድርግለት። በዚህኛው ነው አለ ብራያን ስታንዳርድ ከላይ ምዕራፍና ቁጥር አስቀምጥ። ችግር የለውም። ያና ከላይ 22 የምትለው አንጫን በላት። ምዕራፍ 22 ቁጥር 21 አድርጋት። ምዕራፍ 22 አልሐምዱሊላህ ቁጥር 21 እዛው ላይ ጫን በልና 21 ጫን 22 21 የምትለው እዛች ቁጥር ወይኔ በፈጣሪ አንዴ ምንድን ነው ዘለቀ? ቆይ አንዴ አሎ ጌችነት ወይ እሱ ጋር ነው የመጣው። አንዴ ከመጀመሪያው መልሳት። እሺ ያው ከመጀመሪያው አንድ ኖ ከመጀመሪያው መልሳት። ባይብል ሀብ ብለህ ግባ ከመጀመሪያው እያሳየህ ቆይ አሎ ጌችነት ጌቻለም ከመጀመሪያዋ ባይብል ሀብ ብለህ ግባ ከመጀመሪያው ገባው። እሺ አንድ ወረዛ አስጠጋው። አሁን ሄድና እዛ ሂብሩ የሚለው ላይ ተጫን። ምክንያቱም ቅድም ሻ በሂብሩ ነው የተጻፈው ብሎናል። በሂብሩ ላይ ግባ። አሁን ወደዚች አድርጋት። ወደ አማርኛ እስኪዛች ሶስቷን እንትን ተጫናትና ወደ አማርኛ ቀየር ትችላለህ። ቆይ ወደ አማርኛ ከላይ ወደ አማርኛ እዛ ላይ ከላይ ግባና ሶስቶቹ ነጥቦች ከላይ ይታየዋል። ቆይ እዚህ ነው ሶስቶቹ ነጥቦች ከላይ ወይ ልብ ፈተ የላይ ከላይ አንዴ መልሰው ወደኋላ ባክ በለው። ከታች መልሰው አንድ ጊዜ ይቅርታ፣ አንድ ጊዜ ብቻ። አሁን ከይቅርታ ጋር ከላይ ሶስት ነጥብ ይታየዋል። ከላይ እጅህን ወደ ላይ አይደለም፣ ከዚያኛው ጠርዝ ሶስት ነጥቦች ከዚያኛው ጠርዝ እዚህ ላይ ይታየዋል። እዚህ ነው እሷ ሶስት ከላይ የመጨረሻዋ አረብ ፈጣሪ አይደለም፣ ባክ በለው መልሰው። እሺ ኔትወርክ ያዘው ከኔ ጋር የያዘው ልጆች
ይኸውልህ ከላይ 3 ነጥቦች አይታዩህም? ከላይ ከመጀመሪያ አሁን ከነካኸው በላይ እዚህ ነው። ከዚያኛው ይኸው ከዚያኛው ጥርስ እሷን አሁን ከታች ትራንስሌት የምትለውን መጨረሻ ላይ ሄር ተጫናት። ወደ አማርኛ እየቀየርክ እንድታሳየው ልጅ ትራንስሌት እታች። ቆይ አንዴ ተረጋጋ። አሁን ወደ አማርኛ ይቀይርልሃል። አየህ አይደለ? አሁን ኢዮብ 22 ምን ይላል? ለእግዚአብሔር ተገዙ ይላል አይደለ? ለእግዚአብሔር ተገዙ ይላል አይደለ? የመጀመሪያው ጥቅስ ጌቾ ለእግዚአብሔር ተገዙ ከእርሱ ጋርም ሰላም ይኑር። አይዋ አሁን ዳታ ማን ኔትወርክ ከኔ ጋር በጣም ይዘዋል። ምን ይሻላል ልጆች? እየታየኝ አይደለም ወላሂ። አሁን ሂብሩ የሚለውን ተጫነው። አሁን ኤችኢቪ የሚለውን አሁን ሄድና ተጫን። ለእግዚአብሔር መገዛት ማለት ምን ማለት ነው የሚለውን እስኪ ያብራራለን። ሂብሩ የሚለውን ተጫነው። አይዋ አሁን ወደ ታች ውረድ። ትንሽ ወደዚህ ጠጋ አድርጋት። ቆይ አንዴ ወደ ላይ ስትሮንግ ወርድ የሚለው ላይ ከዚህ ጋር ወደዚህ ጠጋ አድርገውና 7999 የሚለውን ቁጥር ተጫነው። 7999 የሚለውን ቁጥር ተጫን። ልጅ ሄዷል እኮ ኔትወርክ በጣም እያያዘ ነው። ምን ይሻላል? ከኔ ጋር ነው እንደ ልጆች በቃ ኔትወርክ በጣም እያያዘህ ነው። እሺ ማርያም አለሽ? ማርያም ሃሎ፣ ማርያም አለሽ ወይ? እሺ ሰላም ነው? እንደምን አለ? አለን አልሐምዱሊላህ ደህና ነን። እሺ ኔትወርክ ትንሽ እያስቸገረ ነው። አዎ ጥያቄ አለ። እሺ ጥያቄ ምንድን ነው? ጥያቄ 2 ነው። እየሰማኝ ነው? ትንሽ ኔትወርኩ አስቸጋሪ ነው። እንግዲህ ከይቅርታ ጋር። አዎ ይሰማል። እሺ 2 ጥያቄ ነው ያለኝ። ከጥያቄ በፊት ግን አንተ በደንብ ነው መልሶች፣ የርዕስ አያያዝ፣ የመጽሐፍ ቅዱስ እውቀት፣ መረጃ በማቅረብ በኩል በጣም ጥሩ ይዘት ላይ ስላለህ በጣም አመሰግናለሁ። ከልቤ ነው። ምክንያቱም እንደ ሌሎቹ እዛም አትዘልም እና በተቻለ መጠን ለሰዎች እውቀት ለመስጠት እየሞከርክ ነበረና አደንቃለሁ ለማለት እፈልጋለሁ አስቀድሜ። እናመሰግናለን። እንግዲህ የእኔ ጥያቄ 2 ናቸው። አንዱ የመጽሐፍ ቅዱስና የቅዱስ ቁርአን ታሪካዊ አመጣጥ በሳይንሱም እንዲሁም ደግሞ በመንፈሳዊ ሁኔታም በትክክል መረዳት ያስፈልገናል። ቅደም ተከተሎቹ፣ አንደኛ ቅደም ተከተሎቹ ታሪካዊ አመጣጣቸው፣ የቅዱስ ቁርአን አመጣጥ መቼ የት የሚለውን ማወቅ አለብን። መጽሐፍ ቅዱስስ የት ተጻፈ፣ መቼ ተጀመረ፣ ማን ጀመረው የሚለውንም በደንብ ማወቅ አለብን፣ ሲኩዌንሱን ለመጠበቅ ማለት ነው። ነገር ግን የእድሜ ጉዳይ ላይ ብቻ ፎከስ አላደርግም። አንዱ ይሄ ነው። ሁለተኛ ነገር ስለ ገነት ስታወራ ነበረ ቅድም ከሆነ ልጅ ጋር። ኔትወርኩ እየተበጣጠሰ ነበር። ሙሉውን ባልሰማም ግማሹን ሰምቻለሁ። አንዷ ሴትዮዋ ስትዘባርቅ ነበር። መብላት መጠጣት የለም ትላለች። አንዳንዴ ደግሞ ጣፋጭ ነገሮች አሉ ትላለች። ጣፋጭ መሆኑ የሚታወቀው መቼም አንድ ነገር ሲቀመስ ነው። ኦልሬዲ ልጅቷ ዘላብዳ ነው የወጣችው። አናዳኛለች። አንተም መልስ ሰጥተሃታል። ስለዚህ አሁን ሁለተኛው ጥያቄ ገነት ስንት ቦታ ነው ያለው የሚለው በአጭሩ እሱን ከመለስክልኝ በኋላ ይህንኑ ተንተርሼ የሚጠይቅህ ይኖራል። ገነት ስንት ቦታ ነው ያለው የሚለው ነው። ሌላው የመጽሐፍ ቅዱስ ለመድገም ያህል ነው። የመጽሐፍ ቅዱስ አመጣጥ መጀመሪያ ማን ጀመረው፣ መቼ መጣ? ቅዱስ ቁርአንስ ማን ጀመረው፣ መቼ መጣ የሚለውን በአጭሩ ከነገርከኝ
ይሄን መሰረት እናድርግና ትንሽ ለመወያየት እፈልጋለሁ። እሺ፣ በጣም ጥሩ። የመጀመሪያ መጽሐፍ ቅዱስና የቁርአን አመጣጥ የሚለው ነው። እሺ፣ ሚዩት አድርጉት ልጆች። አንዴ ልጆች ሚዩት አድርጉት። ሰምተኛል? አዎ፣ ሰምቻለሁ። ይሰማል የኔ ድምፅ? የኔ ድምፅ ይሰማል? ልጆች የኔ ድምፅ ይሰማቸዋል አይሰማም? አንድ ሲያረጋግጥል እስኪ። ሀሎ፣ ይሰማል ወይ? አዎ፣ ለእኔ ይሰማኛል። መልካም፣ ከተሰማ አዳምጥ። እሺ፣ መጀመሪያ ስለ ቁርአን አመጣጥና ከዚያ ስለ መጽሐፍ ቅዱስ አመጣጥ እስኪ እንናገር። ቁርአን ቃል በቃል ቁርአን እንዴት እንደመጣ ራሱ በቁርአን ላይ ስንሄድ ጊዜ ማስረጃ ወኢነሁ ለተንዚሉ ረቢል ዓለሚን ነዘለ ቢሂ ሩሑል አሚን ዐላ ቀልቢከ ሊተኩነ ሚነል ሙንዚሪን ይላል። ይህ ቁርአን ከዓለማቱ ጌታ ከአላህ ዘንድ የተወረደ ነው ይላል። ማን አወረደው ከእርሱ ብለን ስንጠይቅ ነዘለ ቢሂ ሩሑል አሚን ታማኙ መንፈስ ወይንም መልአኩ ጅብሪል ገብርኤል አወረደው ይላል። በማን ላይ ተወረደ ብለን ስናይ ዐላ ቀልቢከ በአንተ ልብ ላይ ሙሐመድ እያለ ሊተኩነ ሚነል ሙንዚሪን ለምን አወረደው ሲባል ከነቢያቶች እንድትሆንና እንድታስተምር ዘንድ ይላቸዋል። ያ ነው። ስለዚህ ቁርአን ከማን ዘንድ ነው የመጣው? በቀጥታ ከዓለማቱ ጌታ። በማን አማካኝነት? በመልአኩ ጅብሪል ወይም በገብርኤል አማካኝነት። ተቻለና ሶስተኛ ደግሞ ምንድነው? በማን ላይ? በነብዩ ሰለላሁ ዐለይሂ ወሰለም ላይ ወረደ። ከዚያ ነቢያችን ሰለላሁ ዐለይሂ ወሰለም በምድር ላይ ለሰሐቦቻቸው በጊዜዎች ለተቀበሏቸው አማኞች አስተማሯቸው። ከዚያም በኋላ እንዲጻፍ አዘዙ። ተጻፈ። እስካሁን ድረስ ተላልፎ ከእጃችን ላይ ይገኛል። በአጭር የቁርአን አመጣጥ ነው። ሁለተኛ ወደ መጽሐፍ ቅዱስ ስንመጣ ጊዜ አምላካችን አላህ ስብሐነሁ ወተዓላ በቀደሙት ነቢያቶች ላይ ተናግሮ እንደነበር በቁርአን ላይ ይነግረናል። ለምሳሌ በማን ላይ ከተባለ በሙሴ በኩል ተናግሮ ነበር። እስራኤላውያኖችን አናግሯል። ልክ እንዲሁ በመሲሁ በዒሳ ዓለይሂ ሰላም በኩል፣ ልክ እንዲሁ በዳዊት በኩል አናግሯቸዋል። በሌሎችም ነቢያቶች ላይ ማስረጃ ቃለ ስብሐነሁ ወተዓላ ወለቀድ አተይና ሙሳ ልኪታበ ወቀፈይና ሚን ባዕድህ ቢሩሱል ወአተይና ዒሳ ብነ መርየም አልበይናት ወአየድናሁ ቢሩሕ ልቁዱስ እያለ ይናገራል። ወለቀድ አተይና ሙሳ ልኪታብ በእርግጥም ሙሳን መጽሐፍን ሰጥቼዋለሁኝ አለ። ታዲያ ለሙሳ የሰጠው መጽሐፍ ምን ይባላል ከተባለ አላህ ስብሐነሁ ወተዓላ ኢና አንዘልነ ተውራት ይላል። እኔ ነኝ ኦሪትን ወይም ተውራትን ያወረድኳት እያለ ይናገራል። እያችሁ ዛሬ ለነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም የሚያናግራቸው የገለጠላቸው አምላክ ቁርአንን ለቀደሙት ነቢያቶች እነ ሙሴንና እነ መሲሁን ሲያናግር የነበረ የላካቸው የሆነ አምላክ ነው። አያቸው አይደለ? ሙሳን እንደላከው ለእርሱ መጽሐፍን እንደሰጠው ተናግሯል። ታቻል ነቢያችን ሰለላሁ ዐለይሂ ወሰለም በገዘመናቸው የነበሩ አይሁዶችን አንሹዱከ ቢለዚ ከተበ ተውራት ለሙሳ ቢየዲሂ ይሏቸው ነበር። በዚያ ኦሪትን በእጁ ጽፎ ለሙሴ በሰጠው በአምላኬ በአላህ ስም ይዛቸዋለሁ ይሏቸው ነበር። አያችሁ፣ በእጁ እንደጻፋት ሁሉ ነቢያችን ሰለላሁ ዐለይሂ ወሰለም ተናግረዋል ማለት ነው። በእጁ ሲባል ጊዜ መለኮታዊ በሆነ ባህሪው አላህ ሱብሓነሁ ወተዓላ ማለት ነው። እሺ፣ ስለዚህ አላህ ነው ተውራትን የሚያወረደው። እንጅልን እንዳወረደው ወይም ወንጌል እንዳወረደው አላህ ሱብሓነሁ ወተዓላ እንደተናገረው በነቢዩላህ ዒሳ በኩል ተናግሯል ወይ? ይሄን ከተባለ አዎ። ምን ይላል? ወቀፈይና ثم ቀፈይና ዐላ አታሪሂም ቢሩሱሊና ወቀፈይና በዒሳ ብን መርየም ወአተይናሁ ልኢንጂል የማርያምን ልጅ ዒሳን ከነቢያቶች ፋና ላይ ላኩት ካለ በኋላ ለእርሱም ኢንጂልን ሰጠሁት እያለ ይናገራል። ራሱ ዒሳ አስተናግረዋል ወይ ኢንጂል እንደተሰጠ ኢየሱስ? ምን ይላል? አታኒየል ኪታብ ይላል። መጽሐፍን ሰጥቶኛል አምላክ ያላህ ይላል። ስለዚህ አሁን ምን ተረዳን? እነዚያን ኦሪትንና ወንጌልን ማነው ተውራትንና ኢንጂልን በሙሳና በዒሳ ላይ የተናገራቸው አላህ ሱብሓነሁ ወተዓላ ነበር። መቼ? መጀመሪያ በነዛ በነቢያቶች ጊዜ ማለት ነው። እነዚህን መጽሐፍቶች ለነቢያቶች አውርዷቸው እንደነበር በርካታ ቦታ ላይ ተናግሯል። ሌላ የመጨረሻ አልጨምርላችሁ። እሱም ምንድነው? ሱራ አሊ ዕምራን ላይ የመጀመሪያው አንቀጽ ላይ አልፍ ላም ሚም አላሁ ላ ኢላሃ ኢላ ሁወል ሐዩል ቀዩም ነዘለ ዐለይከ ልኪታበ ቢልሐቅ ሙሰዲቀን ሊማ በይነ የደይሂ ሚነል ኪታብ ወአንዘለ ተውራት ወልኢንጂል ይላል። ተውራትንና ኢንጂልን እኔ ነኝ ያወረድኳቸው እያለ ይናገራል። አሁን ይህን ከተረዳን ገብቷቸዋል። ስለዚህ መሰረታቸው እንዳመጣጣቸው እነዚህ መጽሐፍቶች ከማን ነበር? ከአምላካችን ከአላህ ሱብሓነሁ ወተዓላ ዘንድ ነበር። ነገር ግን እነዚያን መጽሐፍቶች የጥበቃ ዋስትናዎችን አላህ ሱብሓነሁ ወተዓላ ከነቢያቶች በኋላ ለተነሱ ሊቃውንቶቻቸው አደራ ብለው ሰጣቸው። ለትውልዶቻቸው ጠብቁላቸው፣ እንዳትጨምሩ፣ እንዳትቀንሱ፣ እንዳትበርዙት ብሏቸው ኃላፊነት ሰጣቸው። ይህን እንደሰጣቸው ኃላፊነትስ ማስረጃ አለ ወይ? እያንዳንዱን በማስረጃ አዎ ኃላፊነት ሰጥቷቸው እንደነበር ማስረጃ አለ።
ኢና አንዘልና ተውራተ ፊሃ ሁደን ወኑር የሕኩሙ ቢሃ ነቢዩነ አለዚነ አስለሙ ሊለዚነ ሃዱ ወረባንዩነ ወልአሕባሩ ቢማ ስተሕፈዙ ሚን ኩቱቢሂም መጽሐፏን እንዲጠብቁ ኃላፊነትና በእነርሱ ላይ በመጣሉ ምክንያት እያለ አላህ ይናገራል። ስለዚህ አደራ ይህን መጽሐፍ ጠብቁ ብሎ ሰጥቷቸው ነበር ለሊቃውንቶቹ። ከማን በኋላ? ከነዚህ ከነ ሙሴና ከነ መሲሁ በኋላ ላሉ ተከታዮቻቸው ማለት ነው። ከዚያ በኋላ እነዛ ሊቃውንቶቻቸው ምን አደረጉ ታዲያ ከተባለ በረዟቸው። የአምላክን ቃል ሳይጠብቁ በረዙት። መበረዝ ማለት ነው ታዲያ ከተባለ መቀላቀል ማለት ነው። እውነት ከሐሰት ጋር ሲቀላቀል ጠፍቷል ማለት እንችላለን። ላ ጠፍቷል አላለንም። አላህ እያቸኋል ለምንድን ያለው ግን የሐሪፉነ ልከሊመ ዐን መዋዲዕ ቃሌንም ከቦታው ይለውጡታል እያለ ተናገረ። የብርዘት መንገድ በጣም በርካታ ነው። አንደኛ ቀጥታ ቃሉን ማንሳት ያንን ልክ ለምሳሌ ባለፉት ነቢያቶች መሲሁ በስም ተገልጸው ነበረ። ይሄን አሁን ብሉይ ኪዳን ላይ ሄዳችሁ ኢየሱስ የሚለውን ቃል ብትፈልጉ አታገኙትም። ልክ እንዲሁ ነቢዩ ሰለላሁ ዐለይሂ ወሰለም በስም ተጠቅሰው እንደነበር ቁርአን ላይ ይነግረናል። ነገር ግን እነዚህን ሄዳችሁ ስትፈልጓቸው አታገኟቸው። ያቸው አይደለ በቀጥታ እንደዚህ እንትሮቻቸው ላይ እነዚህን እንትን ብሏቸዋል፣ አንስተዋቸዋል። እንዳጠቃላይ አንደኛ ብርዘት ነገር አካሄድ ምንድነው? ቃሉን ማንሳት ነው። ቃሉን ማንሳት። ሁለተኛ ብርዘት አይነት ምንድነው? ከራሳቸው ሰዎቹ ሀሳባቸውን መጨመር፣ ከዚያ የአምላክ ቃል ነው ብለው በዚያ ላይ መናገር። ገብታችኋል አይደለ? አላህም በቁርአን ላይ ሲነግረን ምን ይላል? ፈወይሉን ሊለዚነ የክቱቡነ አልኪታበ ቢአይዲሂም ሱመ የቁሉነ ሃዛ ሚን ዒንዲላህ። ወየውላቸው ለእነዚህ አለ በእጃቸው መጽሐፍን ጽፈው ከዚያም ይህ ከአምላክ ዘንድ ነው የመጣው ብለው ለተናገሩ ሰዎች እያለ ተናገረ። ፈወይሉን ለሁም ሚማ ከተበት አይዲሂም ወወይሉን ለሁም ሚማ የክስቡን። ወየውላቸው እጃቸው ለጻፈችላቸው ነገር፣ ወየውላቸው ለሰሯትም ስራ እያለ ይናገራል። ስለዚህ ሁለተኛ የመበረዝ መንገድ ምንድን ነው? ከራሳቸው ቃልን ጽፈው ይሄ እኮ ከአምላክ ነው የመጣው ብለው መናገራቸው። ሁለተኛ ይሄ ነው። ሶስተኛ የመበረዝ መንገድ ሶስተኛው የመበረዝ አይሰማም። እዚህ ጋር ባወራኸው ጥያቄ ላይ እኔ ጥያቄ አለኝ። ባወራኸው ሀሳብ ላይ አንዴ ልጨርስና ትጠይቃለህ። ሌላኛ የብርዘት መንገድ ምንድን ነው? እውነታውን መደበቅ። እውነታውን መደበቅ አንዱ የብርዘት አይነት እንደሆነና እውነቱን እንደደበቁ አላህ ሱብሓነሁ ወተዓላ በቁርአን ላይ ያስቀምጡታል። ቁል መን አንዘለ ልኪታበ አለዚ ጃአ ቢሂ ሙሳ ኑረን ወሁደን ሊናስ ተጀዐሉነሁ ቀራጢሰ ወቱብዱነሃ ወትኽፉነ ከሲራ። በርካታዎቹን ደብቃችኋቸዋል ብሎ አላህ ገልጾባቸዋል። የደበቋችሁ በጣም በርካታ አለ። ታዲያ ያን የደበቁትን ማን ነው ሊገልጽልን የሚችለው? አምላክ ካልሆነ በስተቀር። ለዚህም ነው አምላክ ነቢዩ ሙሐመድን አስነስቶ ሰለላሁ ዐለይሂ ወሰለም የደበቋቸውን እውነት መግለጽ ግድ የሆነበት። በሌላ ቦታ ላይ ያ አህለል ኪታቢ ቀድ ጃአኩም ረሱሉና ዩበይኑ ለኩም ከሲራን ሚማ ኩንቱም ትኽፉነ ሚነል ኪታብ ይላል። እናንተ የመጽሐፉ ባለቤቶች ሆይ አይሁድና ክርስቲያኖች ይላቸዋል። ከዚያስ ምን አላቸው? እነሆ መልእክተኛ ሙሐመድ መጥቶላችኋል። ለምን? ሲደብቋቸው የነበሩ በርካታ እውነታዎችን ሊገልጽላቸው ዘንድ ይላል። ቀድ ጃአኩም በእርግጥም መጥቶላችኋል ረሱሉና መልእክተኛችን። ለምን? ዩበይኑ ለኩም ሊገልጽላችሁ ዘንድ። የትኛውን? ሚማ ኩንቱም ትኽፉነ ሚነል ኪታብ ከመጽሐፉ ሲደብቋችሁ የነበረውን በርካታ እውነታ እንዲገልጽላችሁ ዘንድ የመጨረሻውን ዘመን ሙሐመድን ያውና አስነስቼላችኋለሁ አለ። ያን አሜን ብላችሁ መቀበል ሲገባችሁ ኮርጆ ነው፣ ከዛ አምጥቶ ነው፣ ገልብጦት ነው ምናምን በማለት ወረፋቸዋቸው። ላ አይደለም፣ ከአምላክ ተነግሯቸው ነው ያን እውነታ እየገለጹላቸው ያሉት። ስለዚህ ሶስተኛ የመበረዝ መንገድ ምንድን ነው? እውነትን መደበቅ። አራተኛ የመበረዝ መንገድ ቃሉ አለ፣ ነገር ግን ያንን የተጣመመ ትርጓሜ መስጠት። ተመልከቱ። ለምሳሌ እኔና አብ አንድ ነን አለ። አምላክ ስለሆነ ነው። እኔን አየ አብን አየ አለ። አምላክ ስለሆነ ነው። እኔ ከአብርሃም በፊት አለሁ አለ። አምላክ ስለሆነ ነው። አያችሁ አይደል? በዚህ በእኔም እመኑ በእግዚአብሔር እመኑ ብሏል። ስለዚህ አምላክ ነው። በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነበር። ስለዚህ አምላክ ነው ማለት ነው። ምን ያደረጉ? እነዚህን ጥቅሶች እየጠመዘዙ ለክርስቶስ አምላክነት ተጠቀሟቸው፣ አደረጓቸው። ይሄ ትልቁ ከባዱ የብርዘት አይነት ይሄ ነው። ቃሉ አለ፣ የተሳሳተ ትርጓሜ በመስጠት ምእመኑን መሸወድ። ታዲያ ለእነዚህ መፍትሄ ለምን አልሰጠንም አላህ ካላችሁ፣ ወላሂ አላህ ሱብሓነሁ ወተዓላ መፍትሄ ሰጥቷችኋል። ነቢዩ ሰለላሁ ዐለይሂ ወሰለም በላከባቸው ቁርአን ላይ ለእነዚህ ጥቅሶች ሁሉ መፍትሄን ታገኛላችሁ። ክርስቶስ ቃልነቱን በመጀመሪያ ቃል ነበር፣ ቃልም ከእግዚአብሔር ዘንድ ነው፣ ቃልም እግዚአብሔር ነበር፣ ቃልም ስጋ ሆነ ሲል ጊዜ ምን ለማለት ነው የሚለውን አላህ በቁርአን ላይ ገልጾታል። ገብታችኋል?
በዚህ ጉዳይ ላይ ምን ማብራሪያ ሰጥቷል ቁርአን ብላችሁ መታችሁ ብታዩ ወላሂ መልስ ሰጥቷችኋል። በዚህ መንገድ ሸውደዋችሁ አምላክ ያስደረጓችሁን ኢየሱስን ምን ለማለት እንደተፈለገ ቃል በሚለው ጉዳይ ላይ አላህ በርካታ ቦታ ላይ በቁርአን ላይ ተናግሯል። ቃል የሚለውን የክርስቶስን ቃልነት የመጀመሪያ መስካሪው ማን ነው? ዮሐንስ ነው ወይ? አዎ ዮሐንስ ነው ይላል ቁርአን። ገብታችኋል? መጽሐፍ ቅዱስ ላይ የመጀመሪያ የቃልነቱን መስካሪ ክርስቶስ በቃል እንደተገኘ የመሰከረው ማን ነው ከተባለ ዮሐንስ ነው ወይ? አዎ ነው። ግን ምን ለማለት ፈልጎ ነው አምላክ? ዮሐንስስ ምን ለማለት ፈልጎ ነው የሚለውን አላህ በቁርአን ላይ ያብራራላችሁ። አሁን በዛ ጉዳይ ላይ ያለውን ነገር ለምሳሌ ልንገራችሁ። በመጀመሪያ ቃል ነበር ሲል ጊዜ ዮሐንስ ቃልም ከእግዚአብሔር ዘንድ ነበር ከአምላክ ዘንድ ነበር ሲል ጊዜ ወይም ቃልም ስጋ ሆነ ሲል ወረድ ብሎ ምን ለማለት ነው? በመጀመሪያ ወደ ቁርአን ስትመጡ ጊዜ ዮሐንስ መጀመሪያ ተነስቶ ለዒሳ ዓለይሂ ሰላም በቃል አማካኝነት የሚመጣ እንደሆነ የመሰከረለት ነብይ እንደሆነ አላህ በቁርአን ላይ ተናግሯል። የቱ ጋር ከተባለ ሱራ አልዕምራን ላይ ምን ይላል መሰላችሁ? فنادته الملائكة وهو قائم يصلي في المحراب أن الله يبشرك بيحيى مصدقا بكلمة من الله له زكريا وينم زكرياس ልጅን እንደሚሰጥ በስራት ተነገረው። ማን የሚባል ዮሐንስ ወይንም ያህያ የሚባል ልጅ ይሰጠዋል። የዚህ ልጅ ስራ ምን ምን እንደሆነ ቀድሞ ተነገረለት ገና ሳይወለድ በፊት። ዘከሪያ ወይ አለው መልአኩ ገብርኤል መጥቶ አነላህ ይበሽሩከ ቢያህያ እነሆ አምላክ አላህ ዮሐንስ ወይንም ያህያ በሚባል ልጅ አብስሮሃል ትወልዳለህ አለው። ያ ልጅ ደግሞ ሙሰድቀን ቢከሊመትን ሚነላህ ያ የሚወለደው ልጅ ዮሐንስ ወይንም ያህያ ከአላህ በሚሆነው ቃል የሚመሰክር የሆነ ሲሆን አለው። እዚህ ቦታ ላይ ከአላህ በሚሆነው ቃል የተባለው ማን ነው? መሲሁ ዒሳ ነው። ቀድሞ የሚመሰክርለት ማን ነው እያለ ነው ጅብሪል። ያህያ ቀድሞ ይመሰክርለታል። ገብታችኋል አይደለ? በአላህ ቃል አማካኝነት የሚገኝ መሆኑን መሲሁን የሚመሰክርለት ቆሞ ያህያ እንደሆነ በቁርአን ላይ ተነግሮለታል። ገብቷል? መሰከረም አልካደምም አልዋሸምም ዮሐንስ አንተ ማነህ ሲባል ጊዜ እያለ ይናገር ይህ ዮሐንስ የሰጠው ምስክር ነው ስለ ኢየሱስ ብሎ መጨረሻ ላይ ዘጋ። ዮሐንስ ወንጌል ላይ ማለት ነው። በቃል አማካኝነት የተገኘ ነው። ገብታችኋል አይደለ? እሺ ታዲያ ዮሐንስ ምን ለማለት ፈልጎ ነው? ለምንድን ነው አላህ ወደ ቃል የሚያስጠጋው መሲሁን ከተባለ ዮሐንስም በመጀመሪያ ቃል ነበር ማለት ያስፈልገው ምን ለማለት ነው ከተባለ አይሁዲዎች ስለ ክርስቶስ መጥፎ ቃልን ተናግረዋል። ስላመጣጡ የክርስቶስን አመጣጥ የሚናገር ነው ዮሐንስ ወንጌል ምዕራፍ 1 ቁጥር 1 አዎ ነው። ገብታችኋል አይደለ? የክርስቶስ አመጣጥን አይሁዲዎች እንዴት ብለው ነው የሚያምኑት? በዝሙት የመጣ ልጅ ነው ብለው ነው የሚያምኑት። ተመልከቱ ለምን ቃል መባል እንዳስፈለገው፣ በቃል አማካኝነት መምጣቱን ለምን እንዳስፈለገው ማለት ነው። በዝሙት እንደመጣ ይናገራሉ፣ በቁርአንም ላይ በመጽሐፍ ቅዱስም ላይ። ዮሐንስ ወንጌል ላይ አይታችሁ ከሆነ በክርስቶስ ፊት ቆመው አይሁዲዎች ምን እያሉ ያሽሟጡበት ነበር? እኛ ግን አባት አለን የዝሙት ልጅ አይደለንም ይሉታል። አያችሁ አይደል? ምን ለማለት ነው? አንተ የዝሙት ልጅ ነህ እያሉ እያሽሟጠጡበት ነው። ታዲያ ይሄን አምላክ ሊከላከልለት ይገባል። ነቢይንም አስነስቶ ሊከላከልለት ይገባል። ማንን አስነሳለት? ዮሐንስ። ምን ብሎ እንዲመሰክር? አይ አመጣጡ እናንተ እንደምታስቡት በዝሙት ሳይሆን በቃል አማካኝነት የመጣ ነው፣ ለዚያውም በአምላክ ቃል አማካኝነት የመጣ ነው እያላቸው ነው። ገብታችኋል አይደለ? በመጀመሪያ ቃል ነበር ሲላቸው ጊዜ አመጣጡ እናንተ እንደምትሉት መጀመሪያው በዝሙት ሳይሆን በአምላክ ቃል አማካኝነት ነው። የትኛው ቃል? ሁሉን በሚያደርግበት በሆነው ቃሉ። ገብታችኋል? ያም ሁን የምትለዋ ቃል ማለት ነው። አምላክ አላህ ስብሐነሁ ወተዓላ ሁን በምትለዋ ቃሉ ሁሉን ያስገኛልና በዚያች ሁን በሚለው ቃል አማካኝነት ዮሐንስ ማን ነው? አምላክ አላህ ስብሐነሁ ወተዓላ መሲሁን አመጣ ማለት ነው፣ ሌላ ነገር አይደለም። ገብታችኋል አይደል? አምላክ ነው ያመጣው። በምን አመጣው ከተባለ በቃሉ አማካኝነት ያለ ማለት ነው። በመጀመሪያ ቃል ነበር ሲል አመጣጡ በዝሙት ሳይሆን በቃል አማካኝነት የመጣ ነው። ቃልም ከአምላክ ከእግዚአብሔር ዘንድ ነበር ሲል ባለቤትነቱን ለመግለጽ ነው። ያ ቃል ክርስቶስን የሚያመጣበት ቃል ከአምላክ የሆነ ቃል ነው። ገብታችኋል? በሰዎች ቃል ምናምን አይደለም። ሁን በሚለው ቃሉ አምላክ አመጣ ነው። እሺ ቃልም እግዚአብሔር የሚለውን ታዲያ እንዴት እናድርገው ከተባለ እንግዲህ እንደ መጽሐፍ ቅዱስ ግንዛቤ አምላክ የሚለውን ለሁለት ትርጓሜ ይሰጠዋል። አንደኛ እውነተኛ የሆነው አምላክ አንድ አምላክ አለ፣ እርሱ አብ እንደሆነ መጽሐፍ ቅዱስ አስቀምጧል። ኢየሱስ ክርስቶስ ራሱ ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ይላል። አያችሁ አይደለ? ሌላ ደግሞ አምላክ ተብለው የሚጠሩ እንዳሉ ልታውቁ ይገባል። ይህን ያረጋገጠው ራሱ ኢየሱስ ክርስቶስ ነው። የአምላክ ቃል የሚመጣላቸው ሁሉ አማልክት ከተባሉ እያለ ይናገራል አይደለ? ስለዚህ ክርስቶስም ደግሞ በአምላክ ፈቃድ
ከነቢያቶች መካከል ነውና ነቢያቶች የአምላክ ቃል የሚመጣላቸው አምላክ ተብለዋልና በዚያ ሂሳብ ነው እርሱም በመካከላችሁ ከአምላክ የሆነ መልእክተኛነቱን ለመግለጽ ነው እዚያ ቦታ ላይ እየተናገረ ያለው። ምክንያቱም ራሱ እዛው ዮሐንስ ወንጌል ላይ የአምላክ ቃል የሚመጣላቸውን አምላክ ብሎ ጠርቷቸዋል። ሙሴ አምላክ ነው ይላል መጽሐፍ ቅዱስ። ለምን? የአምላክ ቃል ስለሚመጣለት። ኦሪት ዘጸአት ምዕራፍ 7 ቁጥር 1 ላይ እግዚአብሔር ምን ይላል? እኔ አንተን ለፈርዖን አምላክ አድርጌሃለሁ ይለዋል። ምን ማለት ነው? ነቢይ አድርጌሃለሁ እያለው ነው። የአምላክ ቃል የሚመጣለት ሁሉ አምላክ ተብሎ ይጠራል። ገብቷችኋል አይደለ? ስለዚህ ያ ኢየሱስ ክርስቶስም ከነዚህ መካከል ነውና አምላክ ተብሎ ነው ቢገለጽ እንኳን ያዚያ ላይ የተባለው እርሱ ነው ብለን ብንወስድም እንኳን የአምላክ ቃል ስለሚመጣለት ከነቢያቶች መሆኑን ለመግለጽ እንጂ ሌላ ነገር አይደለም። ገብቷችኋል? ያ ውሱ ሄሎ፣ ይቅርታ አድርግልኝና እኔ የጠየቅኩኝ ሳትመልስ ሌላ ሰው ጣልቃ ገብቶ ነው። እኔ በግሌ ማለት ነው አንተ የምትለውን ነው ማምነው። ምክንያቱም ኢየሱስ አላህ የላከው እንጂ ራሱ አላህ አይደለም። እንደውም እኮ ዮሐንስ ምዕራፍ 14 ቁጥር 30 ላይ በመጽሐፍ ቅዱስ ላይ የምትወዱኝ ከሆነ የላከኝ አብ ከኔ ይበልጣል ብሎ እኮ ተናግሯል። ዝም ብሎ ቅድም አንተ እንዳልከው የያዙትን መጽሐፍ አውጥቶ ማንበብ ሰዎች አለው። እየሰማኝ ነው? አይሰማም? እኔ ይሰማኛል። እሺ፣ እኔ ጥያቄ አለኝ። አይደለም እኔ አሁን ቆይ ላጠናክርልህ እኮ ነው። አሁን ምን መሰለ፣ አንድ ሰው እኮ የያዘውን መሳሪያ የያዙን ካላወቀ እኮ ዋጋ የለውም። አሁን ብዙዎቹ ክርስቲያን ነን ብሎ ይናገሩ እንጂ ኢየሱስ ማን እንደሆነ አንተ ቅድም እንዳልከው የላከው አብ ወይም አባቱ ማን እንደሆነ እንኳ አባት የሚለው ማለት ነው። ወይም ደግሞ ልክ እንደ ነብዩ መሐመድ እሱን በነብይነት እንደላከው እንኳን እኮ አይገነዘቡም። እሱ ፈጠረኝ ይላል እኮ መጽሐፍ ቅዱስ ላይ። የጥበቡ መጀመሪያ ነኝ ይላል እኮ። በገዛ ራሴ አልመጣሁም ይላል። የሚናገረውንም ነገር እኮ ከራሴ አይደለም እሱ እንደነገረኝ ነው ብሎ እየተናገረ ኢየሱስን አላህ ወይም አብ ብሎ እኮ የሚያምኑ ሰዎች በጨለማ ውስጥ የሚጓዙ ናቸው። የራሳቸውን መጽሐፍ ቅዱስ እንኳን አይደለም ቁርአንን የራሳቸውን መጽሐፍ ቅዱስ ገልጦ የማያዩ ናቸው። በነገራችን ላይ እኔ መጽሐፍ ቅዱስን አነባለሁ። በተለይም አንተ የምትለውን በብዙ መልኩ እስማማበታለሁ። ምክንያቱም አላህ ነው የላከው፣ መልእክተኛ ነው ነብዩ ኢየሱስ። በተረፈ ከሱ ጋር እኩል የሚሆንበትም ምንም ምክንያት የለውም። ከሱ ጋር እኩልም አይሆንም፣ አቻም አይሆንም። አላህ አንድ ነው፣ የሚስተካከለው የለም። ይሄ ግልጽ ነው። አንተ የተናገርከውን በጣም ነው የማመሰግነው። ግን ቅድም የጠየቅኩን እኮ ሌላ ሰው ጣልቃ ገብቶ ነው። ምንድነው የጠየቅኩ? መጽሐፍ ቅዱስ ማን ላይ ተጀመረ? አዎ በመጠኑ መልሰሃል። ለሙሴ በቀጥታ ሰጥቷል ብለኸኛል። ከዛ ደግሞ በሌሎች ነቢያት እያልክ መጣህና ከዛ በመጨረሻም ደግሞ በነቢዩ መሐመድ በሳቸው በኩል ቁርአን ወረደ። ወደፊት ሊሆን ስለሚገባው ነገር ለዓለም ሕዝብ እንዲናገር መልእክተኛ አድርጎ እሳቸውን ላከ የሚል ነው። በጣም ጥሩ። በነቢዩ መሐመድና በሙሴ መሃል ያለው የጊዜ ርዝማኔ ምን ያህል ነው ወደምለው ሊመጣ ነበር ይሄንን ጥያቄ የጠየቅኩ። ግን እውነት ሁለት አይሆንም። አየህ፣ እውነት ሁለት አይሆንም፣ አንድ ነው። ወይ ቁርአን እውነት ነው ወይ መጽሐፍ ቅዱስ እውነት ነው። ይሄን አጥርተን ማወቅ አለብን። ያንን አሁን አንተን በመስማት ላይ ያሉ እኔን ጨምሮ በብዙ ሺህ የሚቆጠሩ ሰዎች ዕውቀት እንዲያገኙ ያስፈልጋል። የማንን ዕውቀት? እውነተኛና ትክክለኛ የሆነው አላህ ያዘዘውን ዕውቀት። እኔም ይሄንን ነው የሚፈልገው። ስለዚህ በሙሴና በነቢዩ መሐመድ መሃል ያለው የጊዜ ጋፕ ወይም ታይም ኢንተርቫል ምን ያህል ነው? እሱንም እንድትጠቁመን ነው፣ ሌሎችም እንዲማሩ። ሁለተኛ ገነት ስንት ቦታ ነው ያለው የሚል ጥያቄ ጠይቄ ነበረ። ኔትወርክም ስለተቆራረጠ ነው። በጣም ይቅርታ አድርግልኝ፣ ነገር አላበዛብህም። ገነት ስንት ነው፣ የት ቦታ ነው ያሉ የሚሉም ጥያቄዎችን ጠይቄ ነበረና ታንኪዩ። ግን ጥሩ ምላሽ ነው የሰጠኸኝ። ሰምተኛል? የመጀመሪያው ሰምቻለሁ። ይሰማል? አዎ ይሰማል። ያንተ ይሰማል። መልካምሽ። በነቢዩላህ ሙሳ ዓለይሂ ሰላም እና በነቢ ሰለላሁ ዓለይሂ ወሰለም መካከል ያለው ዓመት አላህ ስብሐነሁ ወተዓላ በቁርአን ላይ በዚህና በዚህ ነቢይ ዓመት ይህን ያክል ነበር የሚለውን አልጠቀሰልንም፣ አስፈላጊም ስላልሆነ። ምክንያቱም ከነቢያቶች የምንወስደው ማንን ሰበኩ፣ ምንን አስተማሩ የሚለውን ነው። የጀነት መንገድ ምንድን ነው ብለው አስተማሩ እንጂ
ቁጥሮችን አላህ ስብሐነሁ ወተዓላ በቁርአን ላይ ያነሳልን እንደ አስገዳጅና ማወቅ ያለብን ነገራቶች ካልሆነ በስተቀር ማለት ነው። ስለዚህ ከሙሳ በኋላ የላካቸውን ይቅርታ ካደረክልኝ ትምህርቶቻቸውን ለምጠቅስልን አንድ ጊዜ ይቅርታ። ይኸውልህ ምን አለ መሰለ ለአድማጮች በደንብ እንድታስረዳ እኔንም ጭምር ማለት ነው። በታሪክም አንጻር መጽሐፍ ቅዱስንና ቁርአንን እንዲሁም ደግሞ በሙሴና በነቢዩ መሐመድ መሃል ያለውን የጊዜ ወይም የታይም ኢንተርቫሉን ለማወቅ ታሪክንም ማገላበጥ እኮ ይገባናል። እስራኤላውያን እኮ የአይሁድ ማህበረሰብ በግብፅ ግዞት ውስጥ በነበሩ ጊዜ ነው ሙሴ እዛ የተወለደው አይደል? ያ ጊዜ ደግሞ መቼ ነው ቢባል ከክርስቶስ ልደት በፊት ከ537 ዓመተ ዓለም በፊት ነው። ይሄንንም ማወቅ ይቻላል ከታሪክ ጠቅሰን ማለት ነው። መጽሐፍ ቅዱስንም ክርስቶስ ልደት እንደዚሁ ነው። መጽሐፍ ቅዱስም የሚነግረን ይሄንኑ ነው አይደለም? ከዛ ወጡ 40 ዓመት ተጓዙ። ከዛ ዮርዳኖስን ተሻገሩ፣ ወደ ከነዓን ገቡ። ከዛ ከረጅም ጊዜ በኋላ ነው እንግዲህ ይሄ ቅድም አንተ ያልከው በዘካርያስ በኩል መልአኩ መጥቶ ልጅ ይወለድልሃል እሱም ስለ መሲህ ይናገራል የተባለውም ከዛ በኋላ ነው። የነብዩ መሐመድ ታሪክም ደግሞ ከዛ በኋላ ይሄውና አሁን የሱ መውልድ የተከበረው 1400 ምናምን ዓመቱ ነው አይደል? ያ መሲህ የተባለው ደግሞ ከተወለደ እኮ 2000 ዓመት በላይ ነው። ስለዚህ ታሪክንም ማጣቀሰው ጥሩ ነው ማለት ነው። ቀጥል። እንዳላቋርጠህ ነው የሚጠቅም ጥያቄ ጠይቀንና እናውራ በዚያ ላይ። እሺ ወደ ጥያቄ ግባና የሆነ ጥያቄ ነገር ጠይቅና እናውራ። ያለው ገነት 7 ክፍሎች አሏት። ከሰማያት በላይ ነው የምትገኘው። ማስረጃ አላህ Subhanahu Wa Ta'ala ገነት ያለችው 7 ሰማያት ነው። ከአርሽ በታች አለች። ማስረጃ አጥቼ ላሳየህ። አዎ አየሽ ጀነት 8 ክፍሎች 8 ክፍሎች አላት ጀነት። ማስረጃ አጥቼ ላሳየህ የት እንደምትገኝም ሁላ አሳያለሁ። እሺ እሱ ጥርስ ማስተካከል እንዴት ይታያል? ከጠመመባቸው ይታያል፣ ችግር የለውም። እሺ እንግዲህ ከአርሽ በታች ነው ጀነት ያላችሁ። አርሽ ማለት የፍጥረታት ሁሉ ጣራ ነው። 7 ሰማያት አለ ከኛ በላይ፣ ከ7 ሰማያት በኋላ ውሃ አለ፣ ከውሃ በላይ ኩርሲ አለ፣ ከኩርሲ በላይ ጀነት አለች። ከዚያ በኋላ ከጀነት በላይ አርሽ ወላሁ ፈውቀል አርሽ ወዕልሙሁ ፊ ኩሊ መካን። ማስረጃ ቡኻሪ 7423 ላይ እናገኛለን። عن أبي هريرة عن النبي صلى الله عليه وسلم قال نبياتنا صلى الله عليه وسلم انديالو إذا سألتم الله الجنة فسألوه الفردوس الله جنة اندي لقساتشو ستتأيكوت كزي يا فردوسن يميبالون يا جنة كفل تأيكوت قالوا يتندمي تناقروا فإنه أوسط الجنة وأعلى الجنة وفوقه عرش الرحمن كارسو كجنة بلاي عرش الجنيال بلو تناقروا أيار لي يتنا على شو جنة ከዓርሽ በታች ነው ማለት ነው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ቃል በቃል ከገነት በላይ ዓርሽ ነው ያለው ብለው ተናገሩ። ስለዚህ የት ነው? ከሰማያቶች ሁሉ በላይ ነች ያለችው እርሷ። ይህ ነው ወረወል በይሀቂ كذلك بسند عن ابن مسعود الجنة في السماء السابعة العليا جنة الأرض السابعة السفلى ثم قرأ إن كتاب الأبرار لفي عليين إلى آخر الآية. حديث البراء بن عازب وعن أبي هريرة يعني في عذاب القبر وما ذكر عن النبي صلى الله عليه وسلم في موضع روح المؤمن والكافر يدل على هذا. انتهى كلامه رحمه الله تعالى. وروى الحاكم رحمه الله تعالى في المستدرك عن عبد الله بن سلام قال إن الجنة في السماء. النبي صلى الله عليه وسلم مناله جنة بسماعات لا نشعر. وإن النار في الأرض وصححه الحاكم ووافقه الذهبي وقال الحافظ ابن እየተረጎምኩ ላሳየህ ወይስ ታምናኛለህ? ትንሽ ምኑ መሰለህ ማን ነው ስሙ እሱ ምኑ መሰለህ ብዙ ተባዙ ሰማይን ሙሉ ነው እንዴ ሐዋና አደም ሲመረቁ የተባሉት? ብዙ ተባዙ ሰማይን ሙሉ ነው ወይስ ምድርን ሙሉ ነበር የተባለው?
ላ ብዙ ተባዙ ሰማይን ሙሉ አልተባሉ። ብዙ ተባዙ የሚባለው እኛ ጋር እንደዚህ በጀነት ውስጥ እንደዛ አልተባሉም። አልተባሉም እንዴ? ኑሮ ነው የተባሉ። ላ አልተባሉ በጀነት አይደለ እንዴ? የሙስሊምና የክርስቲያኖች እናት የመጀመሪያ ሐዋ ነች አይደል? ቅድም ምን ብለሃል? ይበርዙታል። ይቅርታ ጋር ምን አልከኝ? የሙስሊምና የክርስቲያን የሙስሊም የሚባለውን እምነት ያጸድቀዋል ኢስላም። እምነት አላልኩም። እንደውም እኮ ተብሎ የሚታሰብ ረጋ ክርስትና የሚባለው ስሙ ራሱ የለም መጽሐፍ ቅዱስ ላይ ያልከው ነው። ክርስትና የሚል እኔ ላሳይህ፣ ማስረጃ ላሳይህ እንዴ? ቅዱስ ላይ ክርስትና የሚል ቃል ካለ ላሳይህ፣ የሚል ቃል ካለ አሳየን። ትልቁ ላይ ነው። በጣም አመሰግናለሁ። የሐዋርያት ሥራ ምዕራፍ 11ን አውጣ። ልብ በል ያልኩህን ክርስትና የሚባል ቃል ነው ያልኩት እኮ። እሱን ላሳይህ ነው። ክርስትና የሚለውን ቃል ደቀ መዛሙርቱም ለመጀመሪያ ጊዜ ክርስቲያን ሳይሆን ክርስትና ነው ያልኩህ። ልብ በል ክርስትና የለም፣ ክርስትና የሚባል ነበረ ያልኩህ ከሴትዮዋ ጋራ መጀመሪያ ስትከራከር። በእርግጠኝነት ነው የምለው ክርስትና የሚባል የለም መጽሐፍ ቅዱስ ላይ። ታዲያ ለምን ክርስትና የሚል ቃል የለም? ለምን አላሳይህም? ክርስትና የሚል ቃል አለ። አዎ ክርስትና ክርስቲያኖች ክርስቲያን ተብሎ ተጠሩ። ክርስቲያን ሳይሆን ክርስትና የሚለው ቃል ነው የተባልከው። ክርስቲያን ተብሎ ተጠሩ። እሱንማ እየነገርኩህ ነበር እኮ ደቀ መዛሙርቱ ክርስቲያን ተባሉ። ክርስትና የሚለው ቃል አለ ወይ ነው ጥያቄው። ክርስቲያን ተብሎ ተጠሩና ክርስቲያን አሁን እኮ አንተ ያልከውን እኔ እሱኑ ነው የምልህ። ሌላ ነገር እኮ አላመጣም። አንተም እሱን አይደለም ያልከው። እሺ እሱን አይደለም ያልከው። ይሄ ግለሰቦችን መጠሪያ ክርስቲያን የሚል ቃል አይደለም ያልከው። ክርስትና የሚለው አለ ወይ? ክርስትና ሃይማኖት ነው። ክርስትና የሚል ቃል ጥሩ። እኔ እሱን ሳይሆን አሁን መልስ ልመልስልህ። የተጻፈው ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብሎ ተጠሩ ብሎ ቡድኖች ተጠሩ። ክርስቲያን ተብሎ ተጠሩ የሚል ነው ማሳይ። አንተም አንብበኝነት አሁን ላሳየህ። እሺ ክርስትና የሚል ቃል መጽሐፍ ቅዱስ ላይ የለም። ተስፋ ቆረጡ። እሱን ላሳያቸው። ላውጣና ላሳየህ። እሺ ያው እዚህ ጋር ክርስትና ብለን እንጻፍና ችግር የለውም አብሽር። ያው እና መጽሐፍ ቅዱስ ላይ እንግባ። እነቱንም ትነግረኛለህ። እሺ ሙሱ ክርስትናና ክርስቲያኖች የሚለውን ልዩነቱንም ደግሞ ብትነግረኝ ደስ ይለኛል። ችግር የለውም። እሺ እሺ ያው እና እዚህ ጋር መጽሐፍ ቅዱስ ላይ እንገባለን። አንዴ ፍንድቁ ላይ አድርጉኝ። እሺ ንገሪኝ። እሺ ኦርቶዶክስ ክርስቲያን የተሰኘ ነው። እኛ ኦርቶዶክሶች እሺ ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? ክርስትና የሚል ቃል አለ መጽሐፍ ቅዱስ ላይ? የለም። እሺ አሁን ላሳየህ ካለ አሳየን። እሺ የቱ ጋር? የለም። ላሳያችሁ እንደሌለ ምን ትላላችሁ? ላሳያችሁ። ያን ደግሞ ምንድን ነው እንዲህ የተባለው የሚለውንም ታሳየናለህ። የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ትነግረናለህ ልዩነቱን። እሺ እነግርሃለሁ። ልጆች አንዴ ክርስትና የሚለው ቃል መጽሐፍ ቅዱስ ላይ አለ የሚል ክርስቲያን ካለ ያሳየን። አለ ማን ነበርሽ? የቱ ጋር ላውጣ? ወይንም ታወጫለሽ? እየተናገርሽ ነበርሽ ልጅ። ነገር ግን አሁን እንደሌለ ላሳያችሁ። ክርስቲያኖች ይሄን አያውቁም። አሁን እንዳለ ነው የሚያውቁት። አሁን ክርስትና የሚለው ቃሉ ራሱ የለም። ክርስትና የሚለው አየሽ። እሺ ጠብቅ። እሺ መላጣ ያና ኮሜንት ላይ እኔ አይደለሁም መላጣ። እኔ አልሐምዱሊላህ አልመልጥም። ነገር ግን መጽሐፍ ቅዱስ ላይ አንድ ነቢይ ነበር መላጣ ነውና ህፃናት ልጆች ሰድበውት አንተ መላጣ ውጣ፣ አንተ መላጣ ውጣ፣ አንተ መላጣ ውጣ ብለውት
ዞሮ በእግዚአብሔር ስም ረገማቸው። ከዚያም እግዚአብሔር እንዴት መላጣ አሉት ነብይም ብሎ ተናዶ እነዚያን ህፃናት ልጆች ገደለለት። 42 ህፃናት ልጆችን የሆነ አውሬ ልኮ ድብ ልኮ እንዲሰባብሯቸው አደረገ። እስኪ ተመልከቱት። በመሬት ላይ የሄዳችሁ በሆነ ሰፈር ላይ መላጣ ናችሁና ህፃናት ልጆች የሚጫወቱ ብላቴና ህፃናት ልጆች መላጣ 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 ቢሏችሁ ዞራችሁ ትራገማላችሁ። የነቢዩ መራገም ሳይሆን በጣም የሚገርመው እግዚአብሔር እሱን ሰምቶ ገደለለት ህፃናቶች ልጆች። ምን ትላላችሁ? መላጣ 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 አሉህና ተናደህ ለሆነ ሰው ሂደህ ነገርከው መላጣ አሉኝ እኮ ብለህ ያ ሰው መጥቶ እነዛን ህፃናት ልጆች በመኪና ወስዶ ግጭት አድርጎ ቢገላቸው ምን ትላላችሁ? ለምን ሲባል ለምን መላጣ ይሉታል እነዚህ ህፃናት ልጆች? ከይፍ ያኔ ከፈልጋቸው ይህም መጽሐፍ ቅዱስ ላይ ያሳያቸዋለሁ። ለማንኛውም ክርስትና የሚለው ቃል መጽሐፍ ቅዱስ ላይ የለም። እሺ አላ ያልሽው ልጅ ላይ እየጠበኩሽ ነው። ተለቅ ታው ክርስትና ክርስቲያን የሚልስ አለ ወደ እሱ ነው እንመጣለን። እሱ ግለሰቦቹ መጠሪያ ነው። እንዴት መጣ እሱ ወደሚለው እንመጣለን። እሺ ጥሩ እሺ እሱንማ እሱም እኮ እየተናገረ ነበር። እሱን ቀድሞሻል እሱ። ነገር ግን የጠየቅኩሽ ክርስትና የሚለውን ቃል ነው። ክርስቲያን አይደለም ያልኩሽ። ምን እየታያራ ነው? እሺ እሺ እሱ ሄሎ ይሰማል? እሱ ሄሎ እሱ እየሰማኸኝ ነው? እሱ ሚውት አድርገህ ነው እንዴ? ነው እየሰማኸኝ ነው እኮ። ይቅርታ ሚውት አድርጌው ነበር። አሁን ይሰማል። ክርስትና የሚለው ቃል አለ የለም? ባጭሩ ከሌለ ወደ ቀጣይ እንድናልፍ። አይ ክርስቲያን ምንድን ነው? ክርስቲያን የተባለው ለሰው ስም ነው? የጎሳ ስም ነው? የአካባቢ ስም ነው? ክርስቲያን ተብሎ በመጽሐፍ ቅዱስ የተጠቀሰው ለማን ነው የተሰጠው? እሱ ንገረኝ እስኪ። እስኪን ከነገርከኝ በቃ ወደ ሌላ ርዕስ እንሄዳለን። ወይኔ በፈጣሪ የተጠየቃችሁት መልሱ እንጂ ክርስትና የሚለው ቃል የት ነው? አንደኛ ጴጥሮስ ምዕራፍ 4 አውጣ። እሺ አውጣ። እሺ ክርስትና የሚል ቃል አለ እዛ? አውጣ። አውጣና ትነግረኛለህ። እኔ እኮ እንደ ሌሎቹ አልጨቃጨቅም። እያየኸኝ ነው አይደለ? አይደለም እኔ ትጨቃጨቃለህ እያልኩኝ አይደለም። እንደው አለ ስላላችሁ እንጂ ሌላ ነገር አይደለም። ገባኝ። አሁን አንተ ጊዜ ከሰጠኝ እኮ ልማር ነው የገባው አይደል? ወይም ደግሞ እውቀት ሼር ለማድረግ ነው፣ ለማሸነፍ ለመሸነፍ አይደለም። ያ ከሆነ እስኪ ጴጥሮስ አንደኛ ጴጥሮስ ምዕራፍ 4ን እስኪ አውጣ። አንደኛ ጴጥሮስ ምዕራፍ 4 ቁጥር ስንት? እሺ እስኪ አንብብና ምን ልል ፈልጎ ነው አንተ ንገረኝ። እኔ አልነገርኩህም። የፈለገውን ሳይሆን ጥያቄያችን ይኸውልህ፣ ሳም ቃል በቃል የተጻፈውን ንገረኝ። ስማ፣ ቃል በቃል የተጻፈውን ንገረኝ እያልኩ ነው። አንብብና ቃል በቃል የተጻፈውን ይሄ ነው ብለህ ንገረኝ። ለጥያቄው መልስ የለም። 16 ቁጥር 16 ቁጥር 16 አልኩ እኮ ሁሱ። እሺ ስንት ነው ያልከው? ምዕራፍ 4 ቁጥር 16 4 16ን አንብብልኝና ንገረኝ። 4 ቁጥር 16 እሺ። ክርስቲያን እንደሚሆን ግን መከራን ቢቀበል ስለዚህ ስም እግዚአብሔርን ያመስግን እንጂ አይፈር ይላል። ታዲያስ ምን አለ? ሁለተኛ አረፍተ ነገር ላይ ምን አለ? ምን አለ?
ክርስቲያን በመባሉ አይፈራደም። እኔ እኮ ክርስቲያን የሚል ቃል የለም እኮ አላልኩም። ኧረ በፈጣሪ በጣም በርካታ ቦታ ላይ ክርስቲያን የሚል ቃል እንዳለ እኔ እሰጥሃለሁኝ። እሱ አይደለም ጥያቄ። ክርስትና የሚለው ቃል አለ ወይ? የለም መጽሐፍ ቅዱስ ላይ ብለህ እኮ ስትከራከር ሰምቼ ነው። ከኔ ጋር እንኳን አይደለም እኮ ምንድን ነው ከሌላ ሰው ጋር እኮ ያልኩህ። ክርስትና የሚለው ቃል መጽሐፍ ቅዱስ ላይ የለም ነው እኮ ያልኩህ። አታዳምጥም እንዴ? እሺ በቃ እንለፈውና አንዴ ላሳያቸው ለሌሎቹ ክርስትና የሚለው ቃል እንደሌለ። ቆይ ኑ ላሳያቸው። ወላሂ አንዴ ኑ። ያው መጽሐፍ ቅዱስ ላይ ልገባ ነው። ይታያቸዋል አይደል? መስቀሉ መጽሐፍ ቅዱስ ያው አምሃሪክ ባይብል። እሺ እዚህ ጋር እንግባ። ሰርች ማድረጊያው ጋር እዚህ ጋር ቀጥታ ትገቡና ክርስትና ብላችሁ ጻፉ። አሁን እዚህ ቦታ ላይ ለምሳሌ ሙሴ ብዬ ብጽፍ ሙሴ ስንት ቦታ እንዳለ ያመጣላችኋል። ይታያል አይደለ? በቢጫ የተቀለሙት እነዚህ ሙሴ 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 ስንት ቦታ አለ ይልሃል። ውጤት 781 ቦታ ላይ አለ ሙሴ የሚለው። አያችሁ ሙሴ የሚለው 781 ቦታ አለ። እሺ ክርስትና የሚለውን እስኪ እንጻፍ። ክርስትና እስኪ ሰርች እናድርገው። ውጤት ስንት ቦታ አለ? ስንት ቦታ አለ መጽሐፍ ቅዱስ ላይ ክርስትና የሚለው ቃል? ያ ክርስትና ብዬ ጽፌ ውጤት ስንት ቦታ ላይ ያለው? ዜሮ። አንዲት ቦታ ላይ ክርስትና የሚል ቃል የለም መጽሐፍ ቅዱስ ላይ። እሺ እሱ አሳይተናል። ይኸውልህ እሱ አንዴ አዳምጠኝ። ጥሩ አሳይተናል። በእውነት ተባረክ። ምንድነው መሰለ ክርስቲያንና ክርስትና ልዩነቱን ደግሞ ልክ እንደዚሁ ንገረን። ዜሮ አድርገህ ወይም ደምረህ ክርስቲያንና ክርስትና ልዩነቱን ንገረኝ። እሺ ለመጀመሪያ ጊዜ ኦኬ ክርስቲያን የሚለው ስም ወደ እሱ ስንመጣ ጊዜ ለመጀመሪያ ጊዜ ይሄ ስም ወይ ለፍታ እኮ ጥያቄ what is the difference እኮ ወደ መልሱ ልንመጣ ነው። አዳምጠኝሽ፣ ወደ መልሱ ልንመጣ ነው። እሺ በመጀመሪያ ክርስትና የሚለው ቃል ማን ነው? ክርስቲያን የሚለው ቃል መጽሐፍ ቅዱስ ላይ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ይገኛል አይደለ? አዎ እዚያ ላይ ደቀ መዛሙርትም ለመጀመሪያ ጊዜ በአንጾኪያ ቤተክርስቲያን ተሰባሰቡ፣ በዚያም ክርስቲያን ተባሉ ይላል አይደለ? ለመጀመሪያ ጊዜ ክርስቲያን የተባሉት እዚያ ነው። እሺ በጣም ጥሩ። አሁን ክርስቲያን ተባሉ ይላል። ይሄ ክርስቲያን የሚለውን ስያሜ ያወጣላቸው አምላክ ነው ወይንስ ነብያቶች ናቸው ወይንስ ክርስቶስ ነው? ለኔ ጥያቄ ነው። መልስ ልስጥህ እኮ ስለዚህ እኔ ልጨርስ ወይንስ አንተ ትመጥታለህ? ጨርስልኝ። ችግር የለም ማማማር። ስለዚህ ክርስትና የሚለው ቃል መጽሐፍ ቅዱስ ላይ የለም። ነገር ግን ክርስቲያን የሚለውን እንዴት እንደመጣ መጀመሪያ ሲያስቀምጥልን ጊዜ የሐዋርያት ሥራ ምዕራፍ 11 ቁጥር 26 ላይ ደቀ መዛሙርትም ለመጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። እሺ ተባሉ የሚለውን አስተሳስሩበት። ባዩ ማን ነው? አምላክ ወይንስ ነብያቶች ናቸው ወይ አይደሉም? በጣም ያሳዝኑ። መልስ ልስጥህ። ታውቃለህ አንተ ማለት ነው እግዚአብሔር አይደለም ክርስቲያን ያላቸው ነብያቶችም አይደሉም። ልመልስልህ። ማን አለ? አምላክ ነው? ሰዎች ናቸው? ምንድነው? ማን ነው እንዲህ ያላቸው? ላልከው ልመልስልህ አይደል? ስለዚህ እዛው ላይ ቁጥር 27 አምላክ ነው ወይንስ ነብያቶች ናቸው ክርስቲያን ያላቸው? እዛ ጋር በጣም ጥሩ። ከፍ ብለህ አንድ ስቴፕ ከፍ ብለህ ብታነብ በመንፈስ ቅዱስ ተመርቶ ነው የምለው። አየህ መንፈስ ቅዱስን ምን ያሉት? ይኸውልህ አሁን ቅዱስ ቁርአን ወረደ ከአላህ ዘንድ ብለህ ነበር አይደል? ቅድም ምሳሌ ነው መናገር። ክርስቲያን ተባሉ ይላል ያላቸው ማን ነው? ለጥያቄ ወይውልህ ከፍ ብለህ አንብባ። ክርስቲያን ያላቸው ማን ነው? በመንፈስ ቅዱስ ተመርተው ባዩ ማን ነው? እነሱን ስለ ሐዋርያቶች ሳይሆን ጥያቄ ደቀ መዛሙርትም ክርስቲያን ተባሉ ይላል ያላቸው ክርስቲያን ብሎ እዛ ላይ የሰየማቸው እግዚአብሔር ነው ወይንስ ነብያቶች ናቸው? የእግዚአብሔር መንፈስ ቅዱስ በነቢያቱ በጴጥሮስ አማካኝነት ጴጥሮስ እንዲናገር አደረገ። መንፈስ ቅዱስ ጴጥሮስ ነው ክርስቲያን እያለ ያለው እዚያ ጋር። በጴጥሮስ እዚያ ጋር ክርስቲያን ያላቸው ጴጥሮስ ነው።
አዎ ከፍ ብለህ አንብበዋ ቁጥር 24 ጀምረህ በቃ በርናባስና ይኸውልህ ቁጥር 24 ላይ ጴጥሮስ እንደሆነ ክርስቲያን ተባሉ ይላል እንጂ ማን እንደሆነ ባይዘገር ጴጥሮስ ነው የሚል ካለ ተገለጸ እኮ እሱ እንደዚህማ አትሁን። ያ ክርክር እንዳይሆንብን እስዬ ለምን መሰለ ቁጥር 24ን አንብብና አይ አንተ መከራከር ይመስላል። እኔ ግን አልከራከርም። ለምን መሰለ ቃሉ ላይ 24ን አንብበው ወደ ማስረጃው እንሄድና ጴጥሮስ ነው ብለህና ለዛ ጋር እንመልከተው። ቶ ክርክር ነው እንትን ቶ ምናምን የሚለውን ቃል ተውና እሺ 24 ጀምረህ ክርስቲያን ያላቸው ማን ነው? አንብብ ከ24 ችግር የለውም አነበው። እሺ ከ24 ጀምሬ ደግ ሰውና መንፈስ ቅዱስ እምነት የሞላበት ነበረ። ብዙ ሕዝብም ወደ ጌታ ተጨመሩ። በርናባስም ሳውልን ሊፈልግ ወደ ጠርጤስ መጣ። በርናባስም ሳውልን ሊፈልግ ወደ ጠርሴስ መጣ። ባገኘውም ጊዜ ወደ አንጾኪያ አመጣው። በቤተ ክርስቲያንም 1 ዓመት ሙሉ ተሰበሰቡ። ብዙ ሕዝብንም አስተማሩ። ደቀ መዛሙርትን መጀመሪያ በአንጾኪያ ክርስቲያን ተባሉ ይላል። እሺ ምን የነበረው ሰው ነው መንፈስ ቅዱስ የሞላበት? ደግ የነበረው ሰው ላይ መንፈስ ቅዱስ በርናባስ ጴጥሮስ ነው ክርስቲያን ያላችሁ የሚለው ቃል የታለ? የቃላቱን ስህተት ይቅርታ ጠይቃለሁ። በርናባስ ለማለት ፈልጌ ነው። በርናባስ ደግ ሰው የነበረው በርናባስ መንፈስ ቅዱስ ሞላበት። ከዛ እንዳልከው ብዙ ቁጥር ያላቸውን ሰዎች አገኘ። እዛ የነበሩትን ክርስቲያን ብሎ ጠራቸው። ስለዚህ መንፈስ ቅዱስ አይልም እንደሱ በበርናባስ እንደሱ ሳም በርናባስ ክርስቲያን ብሎ ጠራቸው አይልም። እሺ ማን ይላል ቁጥር 24 ላይ? ያው ማን ይላል? እዚህ ቦታ ላይ ባገኘው ጊዜ ተባሉ እያለ ነው የሚገልጸው። አሁን ይሄንን ማን ነው እንደዚህ ያለው? ማን ነው? ቆይ አዳምጥ፣ አንድ ጊዜ ተረጋጋ። አሁን እዚህ ቦታ ላይ ማን እንዳላቸውና ለምን እንደተባሉ እስኪ እንመልከተው። ክርስቲያን የሚለውን ይሄንን ቃል አመጣጡን ማለት ነው። እሺ የት ጋር እንመለከታለን? እዚህ ጋር የለም። ማስረጃ አውጣና ትልቁ ላይ አድርጉት እና ማስረጃ አውጣ። ክርስቲያን ማለት የክርስቶስ ተከታይ ነው የሚለውን መጽሐፍ ቅዱስ ላይ የቱ ጋር ነው ያገኘው? ክርስቲያን ብሎ እየሰየማችሁ አንደኛ ጠላት ነው፣ ጣዖታውያኖች ያወጡት ስም ነው። ያንን ያወጡትም ለምንድን ነው ከተባለ እናንተን ለእነዚያን ሐዋርያቶችን ለማስቆጣትና እነሱን ለማሾፍ በእነሱ ያደረጉት የሆነ መጠሪያ ነው። አንዴ ላሳያችሁ፣ እዚህ ቦታ ላይ እንመልከት። ያና አንዴ ትልቁ ላይ አድርጉኝ ልጆች፣ ትልቁ ላይ አድርጉኝ። ይታያቸዋል? መልካም። እዚህ ጋር ክርስቲያን ወይንም ክርስቶስ የሚለው ክርስቲያኖች አማኞቹ ለመጀመሪያ ጊዜ በአንጾኪያ ክርስቲያን ተብለው የተጠሩት በ42 ዓመተ ምህረት አካባቢ ነው ይላል። የቅድሙን ማለት ነው። አየህ አይደለ? ይህ ማዕረግ ወይንም ክርስቲያን የሚለው መጀመሪያ ላይ እንደ ክስ ጥቅም በተቃዋሚዎቻቸው ላይ ይውላል። አላሁ አክበር። አየህ አይደለ? ይህ ነው። ይሄንን ስም ያወጡላቸው ተቃዋሚዎች ናቸው። ዘቻለ አይደለ? ስለዚህ ተቃዋሚዎች ያወጡትን ስም ክርስቲያን ብለው የጠሯቸው ጠላቶች እንጂ አንተ እዛ ላይ ምን አልክ? ባርናባስ ነው ክርስቲያን ያላቸው ይላል። እንደዛ አይልም በፍጹም። አንተ እኔ እንደዛ አላልኩም። ይኸውልህ አንተ ቁጥር 24ን ስታነብ ይኸውልህ አሁን መደማመጥ ያስፈልጋል። ቁጥር 24ን ስታነብ ደግ ሰው ነበረና መንፈስ ቅዱስ የሞላበት ብለህ አነበብክ እኮ። ቃልህን እንዴት ትሽራለህ? የግድ እኮ አንድ ሰው አምነው ትክክል መሆኑን አረጋግጠው ክርስቲያን ከሆነ ስህተት ከሆነ ክርስትናውን ትቶ እውነት ከሆነ ወደ እስልምና መምጣት አለበት፣ የሚያዋጣ እውነት ስለሆነ። ስለዚህ መንፈስ ቅዱስ ደግሞ የአላህ ኃይል ነው፣ ኃይሉ ነው፣ ጉልበቱ ነው። በሱ ነው ሰማይና ምድርንም የፈጠረው በመንፈስ ቅዱሱ ኃይል። ስለዚህ እነዚህን ክርስቲያን እንዲሆኑ ክርስቲያን ናቸው ብሎ እንዲናገር የተጠቀመው በመንፈስ ቅዱስ ኃይል በበርናባስ በኩል ነው። ይሄ ተጽፎ እያለ ለመፋቅ ብንሞክር ጥሩ አይደለም፣ ጥሩ አይደለም። እንደሱ አይልም። እንደሱ የማይለውን ነገር አትጨምር ከራስ ይላል እንጂ አንብበው። ለምን አይልም? እስኪ እኔ ላንብብልህ፣ እስኪ እኔ ላንብብልህ። አንብብሽ። አንተ ማንበብ ካልቻልክ እኔ ላንብብልህ።
ቁጥር 24ን እኔ ላንብብልህ። አንብቤ ያለ አንተ ቀደም ምን አልክ? ጴጥሮስ ነው ያለው አልክ፣ ክርስቲያን ያለው አይልም እንደሱ። አይ አሁን በርናባስ ነው ያላቸው አልክ አይልም። በርናባስ የሚለውን ስማ፣ በርናባስ የሚለውን ጴጥሮስ በማለቴ እንደ ትልቅ ስህተት እኔ ፍጹም ነኝ እንዴ? አንተ ፍጹም ነህ እንዴ? እሱ ተውኩት እኮ እሱ ነው ሰላምታ እንኳን ትሳሳታለህ። ልንገርህ እሱን ተውኩትና ባርናባስ ነው ክርስቲያን ያላቸው የሚለው ቃል የለም እያልኩህ ነው። እሱ ላይ ራሱ ማለት ነው የለም ደስ ተባሉ አለ እንጂ ባርናባስ አላቸው አይደል? እሺ አሁንም ልታረም ደግመህ አንብብልኝ ቁጥር 24ን ደግመህ አንብብልኝ። እንዴ ደግ ሰው መንፈስ ቅዱስ እምነት የሞላበት ነበርና አለ። እሺ ያ ደግ ሰው ማን ነው? ያ ደግ ሰው ማን ነው? ስለ ደግ ሰው ሳይሆን ጥያቄያችን ባርናባስ አላቸው የሚለውን ቃል እኮ እንድታሳየን ነው። ሳም 25 ላይ አንብብ። እሺ በርናባስ የሚለውን 25 ላይ ወርደው ደግሞ አንብብ። ስሙን የፈለኩት ባርናባስ የሚለውን ይኸውልህ፣ ባርናባስ ነው ክርስቲያን ያላቸው የሚለውን ቃል ነው የፈለኩት። 25ን አንብበው። እሺ ባርናባስ ሳውል እንዲፈልግ ወደ ጠርጤስ ባርናባስ የሚለውን ታገኛለህ ይለኛል። እኔ ባርናባስ የሚለውን ስሙን አይደለም የፈለኩት። ምንድነው የፈለከው? ባርናባስ ነው ክርስቲያን ያላቸው የሚለውን ቃል ባርናባስ ነው ክርስቲያን ያላቸው ብለህ ተናግረሃል። እንደሱ የሚለውን ነው የፈለኩት። እንግዲያውስ ይኸውልህ አንተ የግድ አንፏቀህ ነብዩ መሐመድ ልታደርገኝ ፈልገህ ከሆነ እኔ አልሆንልህም። እሱ እንኳን ከሰው ከውሻ ጋር እንኳን የተጣላ እርጉም ሰው ነው። እሺ እርጉም የመጨረሻ ውሻ ፈጣሪ የፈጠረውን ውሻ ጠላቴ ነው ብሎ ውሻ የጠላ እርጉም ነው። ውረድ እባክህ፣ ጥፋ ከዚህ ጋር ቆሻሻ የሰይጣን ልጅ። አድሚኖች አታወርዱትም እንዴ? ባለጌ አድሚኖች ምን ሆናችሁ ነው? እኔ አልተመቸኝ ለእንትን ለማለት ኔት ይዞኛል። ኮሜንት ላይ ማንም ሙስሊም እንዳይሳደብ ስለተናደዱ ነው። ምክንያቱም ክርስትና የሚለው ቃል መጽሐፍ ቅዱስ ላይ አንዲት ቦታ እንደሌለ ዛሬ አይተዋል። በቃ በዚህ ተናደዋል። መናደድ አልነበረባችሁም። እስከ ዛሬ የማናውቀውን ነገር አሳዩን ሙስሊሞች ብላችሁ ልትደሰት ነው የሚገባው። ክርስትና የሚለው ቃል ወላሂ መጽሐፍ ቅዱስ ላይ አንዲት ቦታ ላይ የለም። ተስፋ ቁረጡ። የለም ቦታቸው አላሩ የለም እንደዛ የሚለው ክርስትና የሚለውን ቃል የሚያመጣ ሰው ካለ ሊያደንቀዋለሁ። እሺ ጥያቄ አልከለ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም ወራህመቱላሂ ወበረካቱ። كيف الحال؟ الحمد لله። እንዴት ነህ? ሰላም ነው ወይ? ሰላም ነው አልሐምዱሊላህ። ደግ ናችሁ? ኢማን ኢባዳ አፍያ ሁሉ ሰላም አለ አልሐምዱሊላህ። እናንተ እንዴት ናችሁ? እኛ ሰላም ነው እኛ ጋር አልሐምዱሊላህ። አንድ ታች ለኔ እንትን ሼር ቢያደርጉልኝ ቪዲዮ ቅርብ ጊዜ ፈውቅ አልፋይን ኢህታዱ ቢኢዝኒላህ ኢለል ኢስላም ወበዳእና አልመስጂድ ለረመዳን እንዲደርስልን እንፈልጋልና ይህን ነገር ሼር ቢያደርጉልኝ የሚል መልእክት ማስተላለፍ ፈልጌ ነበረ። ኸይር ስሪዎች ካለው አሁን ቅርብ ጊዜ የመጀመሪያ ቀበሌያቸው በሙሉ ወደ እስልምና የገቡበት አካባቢ ነው። ቦላ ይባላል አካባቢው። መስጂዶቹን ጀምረን ያው አቅም ስላልነበረን ሼር እንዲያደርጉና ኸይር ስሪው ወደኛ አካባቢ መጥቶም እንዲዘይረን ስለምንፈልግ መርሐባ። እሺ እንግዲህ መስጂድ እየሰሩ ነው ወንድሞቻችን። የምታግዟቸው ካላችሁ አጅሩን ከአላህ ሱብሓነሁ ወተዓላ ታገኝታላችሁ። አግዟቸው ኢንሻአላህ። ልጆች ኔትወርክ ምንም እየሰራልኝ አይደለም። አድሚኖች እንትን በል ሰላም። እሺ ገስት ላይ ማን እንዳለ ራሱ ያሳየኝ። እሺ አላህ አልሐምዱሊላህ። ማነው